እንደ እግዚአብሔር ሞኝ ነጋዴ ነው። ፍጹም የሆነ ነፃ ፈቃድ የፍቅሩ መገለጫው ነው። እስከ ዕለተ ሞታችን ድረስ የምንሸጠውና የምንገዛው ነገር ሳይኖር መኖር ይችላል ሰው? ሁላችንም በህይወታችን እየሸጥን እየገዛን ራስን መከር ላይ መድረስ እኔ በጣም የመጀመሪያው ሳይሆን የመጨረሻ ስቴጅም ነው። ንስሐ ስንገባ ለራሴ ንስሐ ገብቻለሁ። እኔ ለሰራሁት ነገር ኃጢአት ለሸጥኩላቸው ላስተዋወቅኳቸው ሰዎች ንስሐ ነው። ክርስቶስን ወደ መምሰል ለማደግ የሚያስብ አንድ ክርስቲያን ካፒታሉ ምንድን ነው? ስጋው ደግሞ የሚቀበሉ አንድ ሰው ሲበቃ ይመስለዋል። ለመብቃት ነው የሚቀበለው። ሁሌም ቁጭ ብሎ እየጠበቀኝ እየናፈቀኝ ያለ አባት ዋስራ ባዛር ዕቃ ይዛችሁ ገብታችሁ ታውቃላችሁ? የሆነ ቦታ ሰሞኑን አንድ ቲክቶክ ላይ ያየሁኝ አንድ አባት መጽሐፍ ጽፈው ነው እና ሰው እንዳለ እየገባ ነው እንዳለ ቢዚ ነው። እሳቸው ጋር ምንም የሚመጣ ሰው የለም። መጽሐፍ ሊገዛቸው ይመጣ ታዋቂ አይደለም። ብዙ ጊዜ ታዋቂ የሆነው ነገር ጋር ጭማሪ ማሳወቅ እንሄደው ከዛ የሆኑ ቲክቶከሮች ያዩዋቸውና ሄደው አናገሯቸው። ከዛ ሶሻል ሚዲያ አስተዋወቁላቸው። እዛው ነው ቲክቶክ ቪዲዮ ሰሩላቸውና ሰው ግር ነው ብሎ መጽሐፋቸው ሁሉ በአንድ ቀን አለቀ። እና ምን ተሰማኝ? መጀመሪያ ምን ተሰምቷቸው ይሆን? ቁጭ ብሎ ያላሳቅ የሚመጣው ሰው እያዩ የሚሄደው የሚመጣውን እያዩ በጣም የሚጨንቅ ስሜት አይደል? ገጥሟቸው ያውቃል? የሆነ ነገር እኔ ገጥሞኝ ያውቃል። እኔ ሲጀመር ምን አስበው ገቡ ነው ማለት ምንም አይነት ፕሮሞሽን ሳታደርግ ውድ ዕቃ ይዘህ ቁጭ ብለህ ግን እግዚአብሔር ጥሎላቸው ነው እንጂ በምንስ ኮንፊደንስ ነው የገቡት ነው የያዙት ዕቃ ላይ ተማምነው ካልሆነ በስተቀር ዝም ብለህ ገብተህ ምንም ፕሮሞሽን ሳትሰራ ገበያ የለም። በዚህ ላይ በጣም ምን የሚሰማኝ አሁን ማለት ሪሌት የሚያደርግልኝ ተመሳሳይ ነው የተሰማኝ። ይሄ ገበያውን ሳነብ ማለት ነው የበረኛው ያለው ገበያ ደጋግሜ 3-4 ጊዜ ሳነብ የሚሰማኝ ስሜት ብቻውን የከበረ ዕቃ ይዞ ገበያው ላይ ብቸኛ ነበርና ማንም ሰው አያየው። በምልከታ ደረጃ ነው የሚያየው። ሌላኛው ደግሞ በጣም የደራ ገበያ ነው። አትርፎ ይሸጥላቸው በጣም በ3 እጥፍም ቢሸጥ የሚገዛ ሰው ነው ያለው። ቢኮዝ በጣም ፕሮሞት ያደርጋል። 2 ለገዛ 1 ትርፍ ይሰጣል። ብራንች እንከፍታለን፣ ቤታችሁ እናደርሳለን። የደራ ገበያና ሳለ ውስጥ እዛ የደራ ገበያ ውስጥ አንተ ሸማች ሆነህ ብትገባ የደራ ገበያ አለ ወይዘር ዕቃው ውድም ይሁን አይሆንም ደግሞ አንድ ጥግ ይዞ ምንም የማያወራ ደግሞ የቱ ጋር ነው የምትሄደው? ኖርማሊ ሰው ወደ በዛበት ይሄዳል። ምንም ጥያቄ የለውም። ለምን ብዙ ጊዜ ያው ሰው የበዛበት ነገር ልክ ነው ወይም ተቀባይነት ያለው ነገር ነው ብለን የምናስበው ነገር አለ ውስጣችን። ስለዚህ ኦብቪየስ ሰው ወደ በዛበት ይሄዳል። ማስታወቂያ የሚሰራባቸው ነገሮች ራሳቸው አንዳንዴ እዛ እንትን ላይ የምናነሳው ነጋዴ ያለ በጣም ውድ ዕቃዎች የያዘ አሁን ቴሌቪዥን ላይ ብዙ ጊዜ የወርቅ ማስታወቂያ ሲተዋወቅ ብዙ አይታይማ። እንትን ወርቅ ቤት ምናምን ማስታወቂያ የለም። የሚያስፈልገን ጊዜ ስላለ ብቻ ሄደን እንገዛዋለን። ልናገባ ስንል ያቺ ቀለበት ታስፈልጋለች። ወርቅ ቤት ያለበት አካባቢ የሚባሉ አሉ፣ ሄደን እንገዛለን። እና አንዳንዴ ማርኬቲንግ የሚፈልጉት ነገሮች ራሳቸው ማርኬት ባይደረጉ ላይሸጡ የሚችሉ ነገሮችም ሊሆን ይችላል። እና እዛ ላይ የሚያስተዋልኩት ያኛው ነጋዴ አንደኛው በጣም ማብራሪያ ሲሰጥ ራሱ በቃ የሚገርም ነው አይደል? በቃ የሚያሳምን እዛ ደግሞ በጣም አክሰሰብል አድርጎት አቀለለው ሁሉ ነገር። አሁን ጊዜው ራሱ ነገሮችን የቀለሉትን ነገሮች አስቧቸው። ለመገበያት የሚቀሉትን ነገሮች አሁን ስልካችን ላይ ያሉ ነገሮች ብዙዎቹ ቀላል ናቸው አይደል? ሲቀሉ በዛው ልክ ጥርጣሬ ኮንሽስ መሆን የሚኖርብን ጊዜ አለ አይደል? መቅለላቸው ያ ነገር ለምን መጠየቅ ይኖርብን ይችላል። ምን እንደማለት ነው? አንዳንዴ ነጮች ምናምን እያለን እናነሳለን አይደል? ለምሳሌ ነጮች የሆነ ነገር ሊሰጡን ሲመጡ እኔ ስኬፕቲክ ሆኜ ሊሆን ይችላል አላውቅም። አሜሪካ የሆነ ቢሊዮን ብር ሰጠች ሲባል ዋይ ብላለሁ። ኑሮ ይጠይቃል። ምን ልትወስድ ነው አለ። ፍሪ ሲሰጥ ብዙ ጊዜ ደነግጣለሁ። ይሄን ያህል መድኃኒት ለገሰች ሲባል ወደውም ነው የምር ምናምን ብዬ እጠይቃለሁ። ነው ወይስ መድኃኒቱ የሆነ የሚያመጣው ነገር አለ ብዬ እፈራለሁ። ግን እንደዛ ሁሉ ደግሞ በጣም የሚያሳዝን መልኩ አንዳንዴ አሁን ደግሞ ምን ቀላል የሆነው ደግሞ ምን አለ እውቀት አይደል? በጣም ቀላል ሆኗል ለማግኘት አይደል? እንደውም አንዳንዴ ምን ይባላል
አንድ ሰው ፒኤችዲ ምናምን ፕሮፌሰር ቢሆን ስልካችን ከዛ በላይ ብዙ ፕሮፌሰሮች ሊሆን የሚያስችልበት እውቀት አለው ውስጡ። ብዙ መጽሐፍ ተሸክሞ የያዘው ዝም ብለህ ሰርች ብታደርግ ዛሬ የሆነ ፒዲኤፍ የሆነ መጽሐፍ የሚደንቅ መጽሐፍ ህይወታችን ሊቀይር የሚችል መጽሐፍ አለ። ከዛ ጋር ለመገናኘት ግን ቀላል ስለሆነ አንዳንዴ የተውኗል። በቃ መልፋት አቁመናል። በፊት አስቡት ቤተክርስቲያን አባቶች ሁሌ ይሉናል ክርስትና እንዴት እንዳቆዩልን ስናስብ ብራና ሲጻፍበት የነበረበት መንገድ ስናስብ አሁን አንድ ብራና የሚጽፉ አሉ አለ ኢትዮጵያ ውስጥ በጣም ልፋት አለው። ቆዳ ተፍቆ ቀለም ተበጥብጦ በሆነ ጊዜ ብቻ የሚገኝ ቅጠል ያለበት ምናምንና በጣም ሄክቲክ የሆነ ነገር አልፈው ነው ያ ብራና ተጽፎ መጽሐፍ ሆኖ የሚወጣ የነበረው። አሁን ደግሞ ፕሪንት አድርገን መጽሐፍ ቅዱስ ኢቭን መጽሐፍ ቅዱስ መግዛት አይጠበቅብህም። አሁን ስልካችን ላይ ነፃ እና ቀሏል እና ቅድም ያልሽው ነጋዴዎች ሁለቱ ነጋዴዎች ጋር እንምጣና አንደኛው በጣም ነገሮችን አክሰሰብል አድርጓቸዋል፣ አቅልሏቸዋል፣ ሲያብራራ ዴሊቨሪ ያለው ምናምን ይላል። አንደኛው ደግሞ ሆነ ዕቃ ውድ ነው የያዘው፣ ማርኬቲንግ አልሰራም። እንዴት ነው የምታዩት? መስራት አልነበረበትም? ያ የኪራይም ዋጋ እኮ ባይዘዌ በከባድ ዋጋው ውድ የሆነ የኪራይ እንትን ከፍሎ ምን የገባው እኮ ራሱ ያ ውድ ስጦታ ካይዞ በጣም በውድ ዋጋ ነው የገባው። ማለት ለተከፈለው ለውዱ ራሱ ዋጋ ሲል በጣም ብዙ ሴልሶች ቀጥሮ ራሱ መናገር አለበት ብዬ ነበር ማምነው። ለምን አንዳንዴ እንደዚህ ባዛሮች ላይ ስትገባ አሉ አይደል የቪአይፒ ምናምን የተለያዩ በጣም ውድ ፊት ለፊት የሆኑት ፕሪሚየም ሌቨል ምናምን እየተባለ የሚከፋፈላል። እዛ ከገባ በአይኔ ምስ ለከፈልከው ኪራይ ስትል ብዙ መሸጥ ስላለብን በጣም ብዙ ሴልሶች ትቀጥራለህ ምናምን። ለምን መግቢያው ኪራዩ የያዝከው ኪራይ ብቻ መሸፈን አለበት ምንም አይነት እንትን ቢኖር ማለት ነው። እዛም ላይ ስታየው አሁን የተከፈለው የከባድ ማንም አፎርድ የማያደርገውን የኪራይ ቦታ ነው ይዞ የገባው። ከፍሎ ዋጋ ከፍሎ ትልቅ ዋጋ ነው የተከፈለው ማለት ያችን ቦታ ለማግኘት ራሱ እኮ ነው እዛ ጋር የሚለው። ግን አት ዘ ሴም ታይም ደግሞ ምንም ሲያወራ አሰማው። በምን ሁኔታ ነው አሁን እንደዚህ አይነት ነገር ላይ ምንም ነገር ሳትሰራ ግን የሆነ ሰው እንዲመጣ መጠበቅ እንዴት ይሆናል? እኔ አሁን እዚህ ጋር እንደው ስትል መጽሐፉ ላይ ያው ጥሩ ልጅ ገልጸሻል። ግን የእውነታን በጣም የገረመኝ ነገር ምንድነው ሳየው ይሄ የዋጋው ጉዳይ እውነት አሁን ከምናወራው ጋር ይሄዳል። ለምሳሌ ያው ውድ ስጦታ ይዞ ዋጋ ከፍሎ የቀረበውን ስናየው ኢቭን ስጦታውን ያቀረበው እሱ ዋጋ ከፍሎ እሱ ዋጋ የከፈለበትን ዋጋ ከፍሎ ውሰዱም የሚለው እሱ ዋጋ የከፈለበትን ስጦታ ነው። ያኛው ግን የምንገዛው እኛ ዋጋ ከፍለንበት ነው። ካያችሁት አስተውላችሁታል ይሄን እና ከዛ ወደ ምን ወሰደኝ እንዴ ለምንድን ነው አሁን ስንል ብዙ ጊዜ ለምንድን ነው ሰዎች አሁን ቅድም ካነሳው ጋር ለምንድን ነው ብዙ ጊዜ ሰው የሚበዛበት ነገር ዋጋ ያለው አድርገን የምናስበው? ወይም ዋጋው ውድ የሆነ ነገር ለሆነ ነገር ዋጋ እንሰጣለን አይደለ? ብዙ ጊዜ ወይም ብዙ ገንዘብ ላወጣንበት ነገር ዋጋ እንሰጣለን ብዙ ጊዜ። ግን እውነት ውድ ዋጋ አውጥተን የምንገዛው ነገር ብዙ ጊዜ እውነት ያን ያህል ዋጋ አለው የሚል ነገር እና አሁን ቅድም ለምንድን ነው ማስተዋወቅ ያልፈለገው የሚለውን ነገር እኔም ለምንድን ነው ዝም ብሎ የተቀመጠው በጣም እንትን ይላል ይፈትናል፣ ወይም እንድታስበው ያደርጋል። ለምን ዝም ብሎ ተቀመጠ? ይዞ በቀረበው በስጦታ ዕቃ ምን ያህል ይተማመን ነው? አሁን እኮ የሚያሳየው እሱ ነው። ያን ውድ ነገር ዋጋ ከፍሎ ውድ ስጦታዎችን ይዞ የቀረበው አካል ወይም ሰው በያዘው ነገር በቃ አንደኛ ደስተኛ ነው እንድትል ያደርጋል። ሁለተኛ የያዘውን የስጦታ ዕቃ ዋጋ ምንነት በደንብ ጠንቅቆ ያውቃል። ማስታወቅ የማያስፈልገውም አሁን እንዳልከው ማስታወቂያ ባይሰራለት እሱ ይዞት የቀረበውን የዕቃ ዋጋ ባለቤቱ ያውቃል። እንደው ባለቤቱ ያውቋል። አሁን እኛ ሻጩ ወይም ገዢው የዕቃውን ዋጋ ወይም ደግሞ ያ ሰው ጋር ያለውን ዋጋ አወቀ አላወቀ ለሱ ይሄን ያህል ግን የሚመጣውን ግን በነፃነት ያን እኮ ነው ያየነው አይደለ? ሄዶ እኮ እዛኛው ገበያ ላይ ቆይቶ ከጩኸት ብዛት የተነሳ ናላው ዞሮ ነው እስቲ ቆይ ብሎ ደግሞ ይሄኛውን ደግሞ ገበያ ሊሄድ ብሎ ሄደውና ደስ የሚል ኮንቨርሴሽን ነው ያደረጉት። በጣም ለህይወታችን የሚጠቅም ደስ የሚል ኮንቨርሴሽን አድርገዋል።
ለምን አላስተዋወቅ የሚለው ሳስብ አሁን አብሮ የሆነ ነገር መለሰልኝ። ከዚህ በፊት አባ አንድ ነገር እየነገሩን አንድ አይዶን ማን እንደሆኑ ስማቸውን ባልጠራ እንዳልሳሳት እንደ እግዚአብሔር ሞኝ ነጋዴ የለም አሉ። ያባት መነሻቸው እሱ ነው። ከዛ እንዴት ሲባሉ መንግስተ ሰማያትን የምታህል ቦታ በጥርኝ በእቺ በእንትን ውሃ ይሸጣል የሚል ነገር ተናገሩና እንዳልከው ያ ቫልዩ ግን እስቲ ቆይ ቅድም ከእንትን በፊት ስናወራ አንድ ያነሳ ነው ጓደኛችን ሲያነሳ ነበረ ቅድም ታስታውሱ ከሆነ ለምን ግን ዝም ይላል አይደል? አሁን ያንን ነገር እኔ ባይገባኝ የሚሸጠው ነገር ባይገባኝ እንኳን እንድገዛው የሚያስችል ለምን ድረስ መጥቶ ምክንያቱም ለምን ዝም ይለኛል? እኔ አሁን ማለት በኮንቨርሴሽኑ መሀል ሁለቱም የሚያደርጉት ላይ የገባኝ አንድ ነገር አለ። መጀመሪያ ዝምታው ቅድም እንዳልኳቸው ይሄ ሬስቶራንት ላይ በነበረው እኔ በራሴ ተፍጨርጭሬ ወይም ደንበኛችን ናት ታውቀዋለች፣ ኳሊቲውን ትመጣለች ነው። አንዳንድ ንግድም ላይ ካየኸው እኮ በጣም ፕሮዳክት ታውቆልኛል ብሎ ይሸጥልኛል ብሎ ፕሮሞሽን ምንም ባቆሙበት ሰዓት ከገበያ ውጭ አሉ አይደል? ይታወቃል የኔ ፕሮዳክት በቃ ኦልሬዲ ብራንዱ ተሰርቷል ብለህ ከገበያ ውጭ የምትሆንበት ሰዓት አለ። ግን አሁን እዚህኛው ገበያተኛ ወይም ጋር ስመጣ ያስተዋልኩት ምንድን ነው ከኮንቨርሴሽናቸው በኋላ ይህኛው ሸማች ሁለቱም ጋር ነው ሄደው ይደራ ገበያው ይደራለትም ጋር ሄዷል። ሚዛን ለመጠበቅ ብሎ ደግሞ ምስኪን ነገር መስሎት በቃ ሊለት አይነት ብሎ ነው ሄደው። እንደሱ ከሄደ በኋላ ግን ያገኘውና በጣም የቀረው ትልቅም ነገር ሸምቶ የወጣው አዛኛው ጋር ነው። ምንድነው ኢንዳይሬክትሊ ስናስበው ይሆናል የራሱ መንገድ መሸጫ መንገድ ነበር ፕሮሞሽን በእኛ በምናውቀው መንገድ አይደለም እንጂ የሆነ እኮ የሚስብ ትንሽ መሻት የሚፈልግ አይነት አለችው የሰራው እንደሄደ እኮ በሴል ደረጃ ነው ሳበኝ ያለው። ምንም ብዙ መጀመሪያም እኮ ከሩቅም ገና ሆኖ ሲያየው እኮ ይሄኛው ገበያውን ሊሄድ ሰው ያስተዋለው ነገር አለ። በዝምታ ግን ከአይኑ የሚወጣው የሚንጸባረቀው ነገር የሆነ የሚስብ ነገር ይዞ ለመሸጥ የቀረበን አይነት ነጋዴ እንደሆነ እኮ ትህትናው አይደለ እንዴ ሁኔታው የተቀመጠበት ሁኔታ ረጋ ብሎ መቀመጡ የሚስብ ነገር አለ። ግን የፈለገ የሚስብ ነገር ቢኖረው እንደዛኛው ነጋዴ ግን ማስታወቂያ አልሰራ ማለት የዛኛው እኮ ማስታወቂያ ሰራ አይዘም በጣም አንዳንድ ማስታወቂያዎች የሆነ ነፃነትን አሰጥቶ ሀያቁ ሳትፈልጊ ነፃነት ማሰጥ ሳትፈልጊ ሄደሽ the only mission በቃ ይገዛ እንጂ በምንም መልኩ ይሄን ነገር ያ ማለት ያልሆነ ፕሮዳክት ባልሆነው መልክ ራሱ ይነገራል። እዛ ጋር የሚስበው ነገር በራሱ በፕሮዳክቱ ተማምኗል ማለት ነው የሚል የሆነች የሚስብ ነገር አለ። ከሄድ ኮድ የሚያስቀር ማለት ነፃ የሆነ ፈቃድም ያለው አይነት እንትን አለ። ወደ በደንብ ስትገባ እዚህ ጋር ግን ወደድክም ጠላህም በዛኛው ጩኸት ብቻ ገዝተህ ሸምተህ ከዛ በኋላ ግን ኪሳራ የምታስተውለው ኪሳራህን ቆይተሽ ነው። ቤት የተጠራቀሙ ከየለም ከባዛር ዝም ብለህ ሰብስበህ ምን ስሆን ነው ግን ይሄን ሁላ ነገር የከሰርኩት? እዛም ጋር እንደዚህ ይላል ሲሸምቱ ብለው ኪሳራ ማለት በእውቀትም ራሱ መሰሊ በገንዘብ ሸቀጥም ላትገዛ ትችላለህ። ግን የማይጠቅም እውቀት ሰብስበህ ፋይናሊ ምንድን ነው የሚጠቅመኝ ሲል ኪሳራ የትናንትናውን የነገሩን የግሪክ ጥበብ የመሻት ፊሎሶፊ እንደውም የእንትን ፍቅር ነው አይደል? የፍልስፍና ፍቅር ነው ፊሎሶፊ ብለው የነገሩ ማለት ምንም ነገር በማይጠቅም ነገር ስትጠይቅ ቀንህን አንዳንዴ ከስራ ትገባ ምንድነው ሸምቼው ያልኩት ጠይቀህ በጣም ብዙ ነገር ከሰው ጋር ተነጋግረህ ፋይናሊ ግን ምንድን ነው የሸመትኩት? ዝም ብሎ እውቀት የሚሆንብህ የጥበብ ኪሳራ አለ ፕላስ በፕሮዳክት ኪሳራ አለ። እዛ ጋር ግን ሽፍት ስናደርግ ብቸኝነቱ ለብዙዎች የያዘው ቃል ነው። ምን አሁን ስንጫወት ትዝ አለኝ ወይ ምን አስታወስኩ ማለት የእውነት በደንብ ነው ይሄ በጣም ውድ ዋጋ ከፍሎ ማለት ሰው ኪራዩ ሊደፍረው በማይችል ገበያ ነው እሱ ውድ ዋጋ ከፍሎ እነኛ ውድ ስጦታ እቃዎች ይዞ የተገኘው
እና አይታችሁት እንደሆነ አሁን ያኛው ገና ሰው መጣም አልመጣም እየጮኸ ነው ማስታወቂያውን የሚሰራው። ይሄኛው ግን ልክ ስትቀርብ ለመግዛት አሁን እንዳያችሁት ይላችሁ እንደ ኮንቨርሴሽን ላይ ልክ ለመግዛት ሲቀርብ ነው ስለያዘ ውድ የስጦታ እቃዎች ኢቨን ራሱ የመጀመሪያው ኮንቨርሴሽን ራሱ የጀመረው ከዚህኛው ከገዥው አንጻር ታይቶ ነው። ልክ ገዥው አይደለም የሚፈልገውን ነገር ሊያነሳ ያማረውን ነገር ሊያነሳ ሲል ነው ስለዛ ነገር መጠያየቅ የጀመሩት። አሁን አስበው ምንድነው የመጣልኝ ይሄ ያጠቃቀም ማኑዋሉ መንገር የጀመረው ስለዛ እቃ ልክ አንተ የምትፈልገውን እቃ ፒክ ስታደርግ ነው። መጀመሪያ ማወቅ አለብህ። ገብቶ አዎ ለምን ዝም ብለህ የምትወስደውም አይነት እቃ አይደለም ማለት በዚህ ደረጃ ነው ውድ ዋጋ የከፈለው ሰው ለእቃዎቹ እንኳን ወይም ይዞ ለተገኘው ውድ ስጦታ እቃዎች ትኩረት ሰጥቶ እና ዝም ብለህ እንኳን እቃውን እንድትወስድ አይፈልግም ስጦታው። ይሄን አላስተዋላችሁ? እዛ ይሄድለት እንጂ ችግር የለም እንደፈለጉ ያርጉት ምንም ብቻ እቃውን ውሰድ ገንዘብ ክፈል። ይሄኛው ግን ልክ የምትፈልገውን ነገር ለማሳት ስትሄድ መጀመሪያ ጠይቋል። ለማን ነው የፈለከው? ለምን ፈለከው? ለማን ፈለከው? በዚህ ራሱ አሁን ካየኸው ምን ያህል ውድ የሆነ ነገር እንደሆነ እና ማስታወቂያ ሰራ አልሰራ አይደለም አሁን እዚህ ጋር እና ምን መጣልኝ እንዳው ኮንቨርሴሽኑ እኮ በጣም ደስ ይላል። ለማን ነው ይሄንን እቃ ስጦታ እቃ ለመውሰድ የፈለከው ሲለው መቼም ለምወዳቸው ሰዎች ለመስጠት ነው። ይሄ ለምታነሳው እቃ ግን ለምትወዳቸው ሰዎች ብቻ ነው ብሎ ይጠይቀዋል። አይ አይደለም እሱማ ለሁሉም የሚሆን እንደሆነ ከሁኔታ ያስታውቃል ይሏል። ታዲያ ለምንድን ነው ለሁሉም የሚሆነውን እቃ አንተ ስፔሲፊካሊ ለምወዳቸው ሰዎች ብቻ ብለህ የምትገድበው ብሎ ይለዋል አይደል? ኮንቨርሴሽኑ ደስ ይላል በጣም። ከዛ የትኛው መልስ ምንድን ነው ትዝ ይላችሁ እንደሆነ አይ አሁን በዚህ ውስጥ ራሴን እያየሁት ነበረ። አይ አንድን ነገር ለመስጠት የምወደው ሰው ጋር መሆን መቻል አለበት እንጂ እንዴት ሁሉን የመውደድ አቅም ይኖረኛል ብሎ ይለዋል እኮ። ለሁሉስ የሚሆን እቃ እንዴት ይገኛል? የተለመደ አይደለም። አዎ ለምግባና ሪሌት እንዲያደርግ በደምብ እሺ ማን ናቸው ራሱ ሻጮቹ የሚለውን እናንሳ። እሱን ካላነሳን ፖይንቱ እንትን ያደርጋል። ይሄ ውድ ዕቃ የሚሸጠውና ብቻውን የነበረው ክርስቶስ ነው አይደል? ትክክል። ከዛ ደግሞ ይሄ ጫጫታ ውስጥ የቤታ ውስጥ የነበረው ዓለም ሊሆን ይችላል ወይም ዲያብሎስ ሊሆን ይችላል አይደል? እሱን ስናነሳ ቅድም ቢያነሳችሁ እናንሳና አሁን ያለው ውስጥ ብንገባ የምር ህይወቴ ላይ ሴንስ የሰጠኝን ነገር ከዛ በኋላ አነሳላችኋለሁ። ማስታወቂያ ቢሰራ ኖሮ እሱ ክርስቶስ ነው ብላና ይላሁ ማስታወቂያ ለስራ ቢል አንዳንዶች እንደሚሉት እንደውም ኢሬዚስቲብል ግሬስ የሚሉት ነገር አለ። ሊቋቋሙት የማይችሉት ጸጋ ማፍሰስ የሚሉት አለ። ሊምራቸው ሊያድናቸው የፈለጋቸውን ሰዎች እንደዛ ማፍሰስ ነው የሚያድናቸው ይሏል። ግን አያደርገውም እሱ። እንደዛ ካደረገው ማንም መቋቋም አይችልም። ነፃ ፈቃድ የሚባልም አይኖርም ነበር። አንዴ ቅዳሜ እያስተማርኩኝ ህፃናት ቁጭ ብዬ እያስተማርኩኝ ምን ብዬ ጥያቄ ጠይኳቸው። እግዚአብሔር ቢታይ ኖሮ አልኳቸው። ልክ እንደ ፀሐይ እንደዚህ እንደምናያት እግዚአብሔር እንደሱ ቢታይ ኖሮ አልኳቸው። እንግዲህ የ8 ዓመት የ9 ዓመት ልጆች ናቸው። ከዚህ የመለሱልኝ መልስ በጣም ነው የሚደንቀው። ኧረ ጥሩ አይደለም አሉ። እንዴት ስላቸው ብናየው እንንቀው ነበር። አንደኛው ደግሞ እንዳለኝ ታውቃለህ፣ ብናየው ኖሮማ ምንም ነገር ምናደርገው እየፈራን ነበር። እንዲያየክ ምንም ኃጢአት ለመስራት ነፃ ፈቃድ ቢሰጥም አትሰራም። የ9 ዓመት ልጆች ናቸው እንደዚህ 9 እና 10 ምናምን ልጆች ናቸው ኢማጂን። ስለዚህ ማስታወቂያ ቢሰራ ኖሮ እንደውም አንድ ጊዜ አይ ቲንክ ኮካኮላ መሰለኝ ተከሶ ነበር በአንድ ማስታወቂያ። ሰብሊሚናል ሜሴጅ የሚባሉ ማስታወቂያዎች አሉ። ኳስ እያየ ኳስ ጨዋታ የሚወድ ሰው ኳስ እያየ መሀል ላይ ብሊንክ አድርጋ ትጠፋለች። የሆነ ቦታ ኮካንቱ። ከዛ የሚገርመው የዛን ቀን የተሸጠው ሴልስ ከዛ በፊት ተሽጦ አያውቅም። ሰዎቹ ኮንሽስሊ አላዩትም ማስታወቂያው ሲተዋወቅ፣ ግን ያቺ ሰብሊሚናል ሜሴጅ ኢምፕሪንት ሆና እንደወጡ ይገዙት ያን ኮካ ነበር። ሶ ይሄን ማስታወቂያ አይቻልም ተብሎ ምክንያቱም መቋቋም ከምትችለው ውጪ በሆነ ማስታወቂያ ነው ያን ቃል እንድትችል የተደረገ። ሶ አይቻልም። መምረጥ እንድትችል በሚያደርግ ሁኔታ ውስጥ መሆን አለበት ያ ማስታወቂያ የሚሰራው። ለዛ ነው ማስታወቂያ አቢዩዝ ሲደረግ ፎልስ ፕሮሚስ ሲገባ ምናምን ህገወጥ የሚሆነው በህግ የሚያስጠይቀው። አንተ ኮንሽስሊ ልትመርጥ ከምትችለው ምርጫ ውጪ ስለሚያደርገው ማለት ነው።
እና አስቡት ክርስቶስ ላስተዋውቅ ቢል ማለት እያለ ያለ ነው እሱን እንድንመርጥ የማድረግ ፉል ፖቴንሻል አለ። ግን ከምን ጋር እንደመወዳደር ነው አስበው እና ራሴን አስቤ ከሆነ 2 ዓመት ህፃን ጋር ሩጫ እንወዳደር ብለው እንደምቀድመው እርግጠኛ 100% እርግጠኛ ነኝ። ፌር አይሆንም ማለት ሩጫው ፌር አይሆንም። ስለዚህ አቅሙን ስለሚያውቀው መርጦት ሰው ወደሱ እንዲመጣ ያደርጋል እንጂ ፑሽ አያደርግም ማለት ነው። በቃ ይጠብቃል። ምናልባት ግን ይልክልናል እንትኖች ቅድም እንዳለው ስታየው ከርቀት ራሱ የሚስብ ነገር ስላለው ያችን መሳቡን ብቻውን እንደ ፕሮሞሽን ናት እያሰብኩ ነው። ስታየው ራሱ በርቀት ይነበረው ይሄም ይመስለኛል። እኔ አሁን እዚሁ መጽሐፍ ላይ አሁን ደጋግሞ ሰው አጣው የሚል አንድ ጽሑፍ አለ። ብሩኬ ብዙ ጊዜ እንደውም ሼር አድርጋለሁ። ይሄንንም ሳየው ሰው የለውም ነው የሚለው ከተወሰነ ምርቶች በስተቀር ማለት ያገብቷቸው ከሚመጡ በስተቀር ሰው የለውም። ግን በሚገርም ሁኔታ ሰው አጣው ሲል እዛኛውም ሌላ ቦታ ላይ ተጻፈው ላይ ብዙ ጊዜ ዘመድ አዝማድ ልጅ የሚሞትብን የምናለቅስበት እዛ የተጻፈበት መንገድ ምንድን ነው? ካህን ሆነው ያ ብዙ ያዩአቸው ልጅ ሞቶት ሲያለቅስ መጽናናት አቅቷት ተሰቃይታ በኋላ ሌላ ልጅ ስትወልድ የተጽናናች እንደገና ደግሞ ወይ ልጅ ሚስት ሞቶ ባል ለዚህ ብቻ ፋይናሊ ግን ባልም ሌላ ማግብቶም ይሁን በብዙ መከራ ተጽናንቶ አይቻለው። ግን አንድ ሰው አጣው ማለት ይሄ መጀመሪያ ሀዘኑ ክርስቶስ ሙሽራዬን አጣው ብሎ ሲያለቅስ ግን ሰው አጣው ይላልና አሁን አስቡ ይሄ ሁሉ ነገር ፍቅር የሰጠን አምላክ ሰው አጣው ሲል ምን ማለት ነው? ሁሌ በፍለጋ ውስጥ ነው ማለት ነው። እኛ የምንውልበት ገበያ አለ። እሱ ደግሞ ይሄ ልክ በጣም ጥሩ አድርገህ የገለጽኩት በእውነት አሁን ዛሬ ራሴ የገባኝ ነገር ምንድን ነው? የነፃ ፈቃድ የሚባለው ነገር ነው ሰው እንዲያጣው ያደርገው። ፍጹም የሆነ ነፃ ፈቃድ የፍቅሩ መገለጫው ነው። ለእኛ ደግሞ ልክ አሁን አንተ መስሪያ ቤት ራሱ በትንሹ ነፃነት ስትሰጥ ዲስፕሊን በራሱ ሰልፍ ዲስፕሊን ውስጥ የሚገባ ሰው አታገኝም ማለት ነፃ አድርገህ ስትተወው ምርጫውን ተጠቅሞ በዲስፕሊን ውስጥ የሚያልፍ ሰው ታጣለህ። እኛም አሁን እግዚአብሔር በእውነት ይሄ ነፃ ፈቃዱ ነው ሰው እንዲያጣ ያደረገው። አንዳንዴ ነፃ ፈቃዳችንን ስለማይገፋ እኛ ደግሞ በራሳችን ሌላ ኪሳራ ገበያ ውስጥ እንድንሆን ያደረገው ያ ነፃ ፈቃድ ነው። ነፃ ፈቃድን ያልተጠቀምነው ነፃ ፈቃድ ማለት ነው። ለብቻው ቁጭ አለ ሲል ስቲል ግን ብቻውን ዝም ብሎ ከመጡ ይምጡ ማለት ልክ ይሄ ኮራ ያለ አንዳንድ ነጋዴ የለም ይሄ የኛውን የፈለግሽው ተመሳሳይ አለ ምናምን ስትባል ደስ የሚል ነገር አለ። በሆነ ልክ ኩርት ብሎ ምናምን ደግሞ ሆልሴለሮች ሆነው ምንም ነገር አይሉ ቁጭ ብለው ያኛው እስቲ አየለም ከ12 በላይ አይሸጥም ግን እየተናደድ ትገዛዋለህ። ይሄኛው ብቸኝነትና ተቀምጦ ሲጠብቅ ስትመጡ እሸጣለሁ ዋጋዬን ስለማውቀው የከበረ ነው በጣም ውድ ነው ስትመጡ ነው ብሎ ቁጭ ብሎ ይጠብቅም አይደለም ብቻውን ነው ሲል ግን ደግሞ ሲጠብቀንም ከመጣችሁ ታገኛላችሁ ካልመጣችሁ ግን እያለ አይደለም። በጣም በሚገርም ሁኔታ አሁን እዚህ ጋር ስናየው እንግዲህ ምንድነው ይሄ ውድ ዋጋ ከፍሎ ውድ ስጦታዎችን ይዞ ያለው ክርስቶስ ነው። እውነት ነው። ያኛው ደግሞ የምናውቀው ነው። በደንብ አድርጎ ዘርዝሮታል። በምን አይነት ሁኔታ ኢቭን የያዘው ዕቃ ራሱ ምድራዊ ነገር ነው። እዚሁ አልፎ የሚቀር ቁሳቁስ ነገር ነው ይዞ ያለው እና ስታዩት ያኛው ወደ ንግድ የገባው ለማትረፍ ነው፣ ይሄኛውም ለማትረፍ ነው። ግን የትርፋቸው ሁኔታ ራሱ ይለያያል። ዘወይ ትርፉን ለማግኘት የሄዱበት መንገድ ራሱን የቻለ ሁለት ኮምፕሊትሊ የሚለያይ ነው። ይሄኛው ውድ ዋጋ ከፍሎ ውድ ስጦታችሁን ይዞ ያለውን እንዳልሽው በነፃ ፈቃድ ሰው በነፃ ፈቃዱ መጥቶ እንዲገዛው ነው። በዛ ደረጃ ነው ነፃነትን የሰጠው። ያኛውስ ሰው ነፃ ፈቃድ እንደው እንበል ነው ሰው ነፃ ፈቃድ ተሰጥቶት ምንም ማስታወቂያ ባይሰራ ያኛው እዛ ሲለፈልፍ የነበረውን ነጋዴ ጋር ሄደን እንገዛለን። ነፃ ፈቃድ ተሰጥቶት እንዴ ማለት የመግዛትም ያለመግዛትም አሁን እኮ ይለዋል። በዌይ ማስታወቂያውን የሰራበት መንገድ እንዲያውም ምንድን ነበር የሚለው ጥሩ አድርገሽ ትገልጿለሽ አንቺ። ሲያስተዋወቅ እኮ ቻለም ኃላፊ ጠፊ ናት፣ ነገ እንትኑ ራቱን አታውቀው። ስለዚህ ዛሬ መደበቂያ ነው ማለት አዎ
በደንብ እኮ ዲስኩሩ እንደውም አሳምኖኛል ይላል። እዛ ጋር የነበሩ ሸማች መጀመሪያ እሱን ቪዚት ሲያደርግ ማለት የዘላለም ህይወትን ከማግኘት ነገር ማግኘት ሁልጊዜ ይችን ህይወት መኖር ሲያቀት ድፍረት ሲያጥረን በዘላለም ህይወት ሰበብ ትደበቃለህ ማለት የዘላለም ህይወት አለ ይሄኛው ስለዚህ አልፈልገውም አይነት ገባ ህይወት የተሰጠችን በሙሉ ልንኖርባት ነው እቺ ማባባያዎቹ ስለዚህ ሸምታው ነገር ሞታለና ዛሬ ብላና ጠጣ እንደሚል ማለት ነው እንዲህ ብሎ ባያስተዋውቅ ሪሊንግ እንገዛው ነበር ራሳችን እኔ ስለታልኩት ነው እዛ ጋር እንዲህ ብሎ ባያስተዋውቅ የመግዛት ፕሮባቢሊቲ ይኖራል ብለህ ስትል ላይኖር ይችላል ስለዚህ ያዘው ዕቃ እንደዛ አድርጎ አስተዋውቆ ካልሸጠ አይሸጥም ስትመጣ ብሩክ አንዳንዴ ዲማንድን ክሬት ታደርጋለህ ሰው ካልገባው ጀኒን ሆነ ማለት ነው ዝም ብለህ ፎርስ እንትን ሳይሆን አንዳንድ ገበያዎች ላይ ማስተዋወቅ የሚጠበቅብህ ፕሮዳክቱን ማታውቀው ከሆነ ዲማንድም ክሬት ይደረጋል አሁን እዚህኛው ግን ክርስቶስ ብለን ያነሳልነው ላይ ስትመጣ ብቸኝነቱን ቁጭ ብሎ ሲባል ልክ እንደ ሌላው ነጋዴ በዚህ ዋጋ ከፍያለሁ አይደለ ይህን ያህል ዋጋ ከፍዬ ከመጡ አሁን ይጠቀሙበት ካልመጡ ግን ብሎ የተቀመጠም አይደለም ነው በጣም ትልቅ ፖይንት ምክንያቱም እዛ ጋር በፕሮሰስ የዛኛውን የመሳብ ነገርም ይሰራል በአንድም በሌላም እኮ ኮሚኒኬት ያደርገናል ወደ ገበያው እንድንመጣ ድምፁ ስለማናቅ ብዙ የሰማነው ድምፅ ሌላ ስለሆነ ስለማንለየው ነው እንጂ ከዛ ወከባውም ካለው ገበያ ውስጥ ሆኖ እኮ አውጥቶ መጥቷል እኮ ሰው ከዛ ወከባ ውስጥ እንኳን ትንሽ እርሱ መሻት ካለች ወደዚህ ገበያ ያመጣል እንጂ ቁጭ ብሎ በፕሮዳክት ይተማመናል ዋጋ የተከፈለበት ነገር ነው ከመጡ ይሰዱት ካልመጡ ደግሞ በመረጣቸው ይሄዱ የነጻ ፈቃድ ጉዳይ ወደ መረጡት ወደ ሻት ይሄዱ አይነትም አይመስልኝም እንትኖች ይሰጣል እኔ ፕራክቲካል ለኔ ምሳሌ ልገራችሁ ምሳሌ የአባታችን ጉባኤ ሲመጣ 2012 ኮቪድ የመጣበት ወቅት ነበርና ሶስት ከጓደኞቼ ጋር ታመምን ኮቪድ የመጀመሪያ የተያዙት መካከል ነበር በጣም ነው ከባይ ነበር ደውለህ ራሱ ስትልና ቶሎ በላ ሆኖ ኳራንቲን አድርግ ምናምን የሚባልበት ጊዜ ነበርና ከዛ በፊት አንድም ከራሴ ጋር መቀመጫ ጊዜ አልነበረኝ ጥድፊያ ውስጥ ነበርኩ ጦዛለው ዞራለው እዛ ገበያተኛ ውስጥ እንዳለው ሰው ነበርኩ ያቺ 15 ቀን ኳራንቲን ውስጥ የገባሁበት 15 ቀን በቃ ከራሴ ጋር ነበር ሶስት ነን ግን ሶስታችን ከየራሳችን ጋር ነበር ከዛ ወደ ኋላ ሄጄ ሳይው የምርብ ሰልችቶኝ ነበር ያ ህይወት በቃ ማለት ምንድን ያተረፍኩበት ይሳስብ የደስታ ቀን የሚመስሉ ቀናቶች አሉ ዛሬ እንጨፍር ዛሬ እንኑር ምናምን የምትባል በንጋታው ህመም ይሆነች አንዳንዴ እኮ እንደው ይሄ ተውት መጠጡ ምናምን ይቅርና ስንጫወት ስንስቅ እንኳን ያለማይ እንቶ ወሬ ያወራን በጣም የሳቅንባቸው ቀናቶች ሁሉ ሄዲግ ነው ራስ ምታት ነው ደስታው መጨረሻ ከዛ በላይ መሻገር አይችልም በቃ ደስታ ያንን ነው መስጠት የሚችለው መጨረሻ እንትን ያደርጋል እና ይሰለቻል ጥሩ እንኳን ሆኖ ያ ጨዋታ ምናምን ራሱ ጥሩ ሆኖ እንኳን ስልችት ይላልና ከዛ ፊት ደግሞ የኔ ደግሞ በቃ ሌላ ቶታሊ በቃ ሌላ ዓለም ውስጥ ነበርኩ ምንም እንትን ማለት ኢቭን ቤተክርስቲያን እንኳን ሲሄድ ይቺ 2 ቀን 3 ቀን ጉባኤ ምናምን ሲባል አዲስ አይደለም ማለት ተፈርቶ የሚደረጉባት ልዩ ጉባኤ ተብላ የዛ ቀን ሲሄድ እንደ ፌቨር የሰራው እግዚአብሔር ይመስለኝ ጊዜ ነበር ሄድኩለት አይነት ስሜት እና ፕሮሞሽኑ ያ ጉባኤው ፕሮሞሽን ምናምን ሲሰራል ራሱ ክርስቶስን አይደለም ማይ ነበረው በቃ ዘይ ነበረው እንደውም ምን እያሰብኩ ነበር መስላችሁ ይሄ ስጦታው የሚሸጠው ስጦታ አለ የሚሸጠው ዕቃ አለ ለክርስቶስ ዛ መጽሐፉ ላይ የሚሸጠው እሱ ደግሞ አለ ሁለት ኢንቲቲ አይደለም ዕቃው አለ እሱ አለ እና አንድ ታይም ትራቭለር የሚል መጽሐፍ ፊልም ይመስለኛል ያየው እዛ ላይ ይላል ምንድነው ሰውየው እዛ ካራክተሩ እዛ ላይ ያለው ሰው በታይም ትራቭል ማሽን ሰርቶ አንድ ክርክር ይከራከራሉ ምንድነው ክርክሩ መጽሐፍ ይጽፍና የጻፈው መጽሐፍ ዲሲፕሊን ሰዎችን የሚያስተምር ነው ሞራል የሚያስተምር ነው which is a good thing ጥሩ ነገር ነው አይደል ሞራል ለሰዎች ማስተማር መልካም ሰው እንዲሆኑ ማድረግ ካህን ነው ግን ሶ ምን ይለዋል አንደኛው ካህን ከመሃል ይሄ ነገር ሮንግ ነው ብሎ ተነሳ ማለት እኔ ራሱ ምን አረገ ይዞ የጻፈው ጽሁፍ ጥሩ ነው ለምንድን ነው ተብሎ ሲጠየቅ ምን ይላል ዲሲፕሊን ስታስተምር ክርስቶስ ከሌለበት እዛ ውስጥ ዲሲፕሊን ብቻውን የምትሰጠው ከሆነ ለሰው በኋላ ጥሩ ሰው ግን ክርስቶስ የሌለበት ህይወታቸው ውስጥ የሌለ ሰዎች ተፈጥራል ይለዋል በቃ ተከራከሩ ምናምን በቃ እኔን ማለት ስለማትፈልግ ነው ምናምን ይለዋል
ሰው የሚከራከረው ሰውዬ ከዛ ለዛ ሰው ፕሩፍ ለማድረግ የሄደበት መንገድ ምንድነው? ታይም ትራቭል ማሽን ውስጥ ያስገባውና ወደ 2030 ምናምን ይወስደዋል። ከኛ አሁን ካለንበትም ዘመን አሻግሮ ፊልሙ ራሱ በጣም ኦልድ እንትን ነው የተሰራው። አሻግሮ ይወስደውና ልክ ሄዶ ሲያያቸው እዛ የነበሩትን ሰዎች ቸርች ውስጥ እንደዚህ ተሰባሰቡ። የውጭ ፊልም ነው እንትን ውስጥ ቸርች ነው ያሉ ተሰባስበዋል። በቃ ይሄ ስርዓት ያላቸው እኩል የሆኑ ሰዎች ናቸው። ክርስቶስ የለም ወሬያቸው ውስጥ የለም፣ ግን ጥሩ የሚባሉ ሰዎች ናቸው። እና ቅድም ስጦታውን አይታችሁት ከሆነ እዛ ላይ የሚሸጣት ስጦታ ውስጥ ሀብል አለች። ሀብል አለች። ሀብሏ ምንድን ናት ይለዋል? ራስ መካድ ትባላለች። መሀል ፈርጧ ፍቅር ናት። ቀይ ፈርጧ ፍቅር ናት። እና ባረከው ሰዓት ራስን ትረሳለህ፣ ለሌሎች መኖር ትጀምራለህ ይለዋል። እና ምን ሲገባኝ ነበር ያን ፊልም ስላየሁት፣ ለካ ራሴን ረስቼ ፍቅር የሚለውንም ኤክስፒሪየንስ አድርጌ ክርስቶስ ላይኖርም ይችላል። እንኳን ብቻ ራሱ ወስዳት ይችላል። አንዳንዴ እንደዚህ ከሃይማኖት የወጡ ባዶ መልካምነት ማለት ባዶ ክርስቶስ የሌለበት አንድ መምህር ቤተክርስቲያን መምህር እንደሚሉት ሯጮች ናቸው ሰዎቹ፣ ግን ኦሎምፒክ እንትን አያውቃቸውም። ፌዴሬሽኑ ግን ማያውቃቸው ሊሆን ይችላል። ምናልባት ቢገቡ ከእነኛ የበለጠ ሪከርድ ሊሰሩ ይችላሉ። ግን እዛ ከቀሩ በቃ ሲሞቱ ማንም አያውቃቸው በቃ በዛው። እዚህ ግን ተወዳድሮ ውድድር ውስጥ ያለው ሰው ግን ወጥቆ ተነስቶ ምን ብሎ ምናምን የሆነ አንደኛ ሶስተኛ ወጥቶ የሆነ ጊዜ አስረኛ ወጥቶ የሆነ ጊዜ አንደኛ ሊወጣ ይችላል። ያም ሊሆን ይችላል። እና ይሄ ክርስቶስ የሚሸጥልን ነገር በህይወታችን የሚያደርግልን ነገር ቅድም እንዳልሽው መንቢ ለእኔ ህይወት ምን ሲያደርጋየሁት ያቺ ኮቪድ ቅድም ያነሳውላችሁ ኮቪድ እንትን ነበረች፣ መጥሪያው መንገድ ነበረች። ዳይሬክት ፍሪ ዊሌን አልነካም፣ እንድቆም ምንድል ግን አድርጎኛል። እንደውም ወደ ኋላ ሲሄድ እንደውም አንዳንዴ ከ4 ዓመት ጀምሮ የሆነ ህመም ኩላሊትና እንታመም ነበርና ከዛ ጊዜ ጀምሮ እያዘጋጀኝ ያመጣኝ ነገር አለ። ያቺ ህመም አሁን ላይ እሷ የቀጠለች የሆነች ነገር አለችና መጥሪያው ነበረች በዛች አሁን ለምኖረው ህይወት አስፈላጊ ስለነበረች የጠራባት መንገድና መሻት ትንሽ መሻት ሲያገኝብን እንዳልሽው የራሳችን ጉዳይ ከመጡ ይምጡ ሚል አይደለም። መሻታችን ላይ የሆነች ነገር ማሳያ ምናያት ነገር ምናምን እያደረገ ወደ ገበያው እሱ እንደሚሸጠው ከዛ እሱንም እንድናየው የሚያደርግ ገበያ ውስጥ ነው። ግን እንደሆነ ያው ፈቃዳችንን ሳይነካ ፈቃዱን የሚፈጽም የሚሉት የእንትን ነገር ክርስቶስ ላይ ተዝላችሁ በጣም የሚገርመኝ እመቤታችንን ማለት ይሁነን እስክትል ይሁን ይደረግልኝ እስከምትል ድረስ መርጧት አልኩ አይደለ? ግን ይሁን የሚለው ፈቃዷን እስከዛ በፊት ምንም መጸነስም አልነበረም አይደለ? ፈቃዳችንን ሳይነካ ፈቃዱን የሚፈጽም በጣም የሚገርም ኮንሰፕት ነው። ዴቪዝም አለ ተደፋለ ኮርስ አይ ጠለቅ ያለ ውስጡ በጣም ከፍ ያለ ሚስጥር የያዘ ነገር ነው። እውነት ነው። ግን እኔ አሁን እንደው እስቲ ዘለቅ እንበልና ከህይወታችን ጋር ያገናኘን እንደው እንትን ገበያው አሁን ገበያ ስንል ምንድነው ግን የእውነት አሁን መመለስ አይደለም። አሁን ሰው በዚህ ምድር ላይ ስንኖር ከገበያ ውጪ መሆን እንችላለን። ከገበያ ስርዓት ውጪ ማለት ነው እስከ ዕለተ ሞታችን ድረስ የምንሸጠውና የምንገዛው ነገር ሳይኖር መኖር ይችላል ሰው ብላችሁ ታስባላችሁ? ከዚህ ውጪ መሆን አይችልም። አወቅነው አላወቅነው አስተዋልነው አላስተዋልነው በደንብ አሁን መጽሐፍ ሳነብ አንዱ በደንብ ጥልቅ እንዲለኝ ያደረገው ነገር ነው። እሱ ነገራችሁ ጥልቅ እንዲለኝ ያደረገው ነገር እንዴ በኮንሺየስሊ ምን አንኮንሺየስሊ ያለ አይደል? ሁሌ የምሸጠው ነገር አለ፣ የምገዛው ነገር አለ። አሁን የምሸጠውን ነገር እያስተዋልኩትም ላይሆን ይችላል፣ የምሸጠው ላይሆን ይችላል። ግን እኔ ሳላስተውል እንኳን የምሸጠውን ነገር የሚገዛ ሰው ደግሞ አለ። አሁን ግዴታ መሸጥ መግዛት ሲባል የገበያውን አይነት ራሱ ዲፋይን ማድረግ አለብን። አሁን ገበያ ስንል ምንድነው? ቁሳዊ ገበያ አለ፣ መንፈሳዊ ገበያ አለ አይደል? የሚታይ ነገሮች የሚሸጥበት ሁለቱ እንደማለት ናቸው። አዎ የሚታዩ ነገሮች የሚዳሰሱ ከጊዜ በኋላ መልካቸውን ቀይረው እዚሁ የሚቀሩ ቁሳቁሶች አሉ። ግብይት ላይ ደግሞ እሱ ብቻ አለ። የማይታዩ ደግሞ ግብይቶች አሉ። አሁን የዚህ መጽሐፍ ወይም የገበያው ዋናው መልእክት ምንድነው ብለን ካሰብነው በየዕለት ተዕለት ህይወታችን ላይ
ያው የምናወራው ክርስቲያናዊ ወግ ስለሆነ የነፍስ ወግ ስለሆነ ምንድን ነው ሪሊ አሁን ከዚህ መጽሐፍ የወሰድነው ለነፍሴ በደንብ ራሴን እንድጠይቅ አድርጎኛልና ይሄ ገበያተኛ ወይም ይሄ ገዢ ወደ ገበያ የወጣው ሰው ጥሩ ኮንቨርሴሽን አድርጎ መጨረሻ ላይ ከዛ ውድ ዋጋ ከፍሎ ውድ ስጦታዎችን ይዞ ካለው እኛው ክርስቶስ ነው ብለን ካልነው ከሱ የሚወጣውን ነገር መቋቋም አልቻለም እና መጨረሻ ላይ እኮ እንዲያውም ይጠይቀዋል አይደለ? ለሁሉ የሚሆንን ነገር ማድረግ የቻለ ለሁሉ መኖር የቻለ እስቲ አንድ ሰው ጥቀስልኝ እና እንደው ላገኝ ይዝበላል መሰለው ማለት እንዴት ይሄ አንድ ነገር ለሁሉም እንዴት ይሆናል? ብዙ ጊዜ የለመድነው እኮ እሱ ስለሆነ ነው አይደል? ታርጌት ማርኬት አለው ለሁሉም ለነገሌ የሚሆን ምናምን ለዚህ ስለዘርፍ ለምትከፋፈል ያልተለመደ ነው ብሎ ይጠይቃል። ይሄ ግን ለሁሉም የሚሆን ሆነ። ከዛ ይህንን ነገር ወስዶ ለሁሉ የኖረ አካል ወይም ሰው አለ እንዴ ብሎ ሲጠይቀው አዎ አለ አለው። እሺ ካለ እስቲ አሳየኝና ላናግረው ሲለው የምናገርህ እኔ እርሱ ነኝ ይለዋል። እዛ ጋር ነው ክርስቶስ መሆኑን ያየነውና እኔ አሁን ገበያው ሲል ወደ ራሴ ህይወት አምጥቼ ለማየት ሞክሬያለሁ። በየዕለት ተዕለት ህይወታችን ስፔሻሊ በየዕለት ተዕለት ህይወታችን ክርስቶስ አሁን እየተናገረን አይደለም ማለት በጣም የሚደንቀኝ አንድ ነገር ምንድነው አሁን ይሄ በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው ነገር አለ አይደል? መጽሐፍ ቅዱስን ስናነብ እዚህ ጋርም ካያችሁት ብዙዎች የኪራዩን ዋጋ ለመክፈል በሚያቀታቸው ገበያ የከበረ ዋጋ ከፍሎ ነው ውድ ስጦታ እቃዎቹን ይዞ የተገኘው እና ይህን ወደ ምን ወሰድኩት መሰላችሁ? ዳኒ ወደ ምን ወሰድኩት መሰላችሁ? ክርስቶስ እኛን የት ነው የገዛን ውድ ዋጋ ከፍሎ የሚለው ነገር ክሊክ አደረገ አይምሮ ላይ። እሱ ይስገም እሺ ወደ ምን ወሰድከኝ መሰለህ? ቅድም እንደ ቀላል ሰዓት ያለፍካታለች ሁላችንም በህይወታችን እየሸጥንም እየገዛንም እንደነበረ አባ አንድ ነገር ሲሉ በጣም አይምሮ ላይ አሁን ስታነሳው በጣም ተንከተለ ሄደት ብለህ ነበር። አንዳንዴ ንስሐ ስንገባ ለራሴ ንስሐ ገብቻለሁ እኔ ለሰራሁት ነገር ኃጢአት ለሸጥኩላቸው ላስተዋወቅኳቸው ሰዎች ንስሐ እና ምን አይነት ገበያ ውስጥ ሰዎችን እንዳዋልኳቸው ምን አይነት ፕሮሞሽን እንደሰራሁባቸው ያንን ኃጢአት ለመስራት ሳስብ የሚያሳዝነው ደግሞ አሁንም አይገደኝም ማለት በቃ የኔ ድህነት ብቻ እያሳሰበኝ ነው። ራሴን ጋር ያለሁት ቀድኛለሁ የኔ መንገድ አምላለሁ ክርስቶስ እንደሰው ስላልሆነ ነው እንጂ እነሱ ላይ ሲሰራው ብሎ በእነሱ ቢዘን እኮ እንትን ነው እና የክርስቶስን የሚሸጥልን ነገር ራሱ ከማሰብ በላይ መጀመሪያው አሁን ራሱ የሚቀኑ ምንድነው የሚሸጥኩ ብሎ ብዬ ራሴን እንዳስብ አደረገኝ። ምንድነው አሁን ሰዎች ሳገኝ ምንድነው የሚሸጥላቸው? አንዳንዴ ደግሞ በሚያሳዝን መልኩ ደግሞ ሰው ብለው ደግሞ እኔን የሚከተሉ ይኖራሉ ማለት ሳታውቀው ዝም ብሎ አይተውክ እንደዚህ አንተ የምታደርገው ነገር ትክክል ነገር ነው ብሎ የሚቀበሉ ደግሞ ይኖራሉ እና በተሳሳትከውን ስህተት ኮፒ እያደረጉ አንዳንዴ ልጆች ስላሉሽ አንዳንዴ አረማመድሽን ኮፒ የሚያደርጉ የሚመስልሽ ጊዜ ነው። እንግዲህ አረማመድሽ ልራመድ ብለሽ አይደለም ትራመድ ግን በቃ የሚከተል ሰው አለ የሆነ ሰው አለ ምንም ጥያቄ እና ገበያ ስትል ኃጢአት መሸጥ የሚባል ራሱ አለ ማለት ነው። ኦፍኮርስ ይሸጥላችሁ እሱን ነው እኮ የምንለው አውቀን የሚሆን ሳናውቅ ቅድም ስትል በጣም ሪሌት ጥሩ ነገር ያስታወስከኝ ለሸጥኩላቸው ንስሐ አልገባሁም የሚለው በጣም እስከ ህይወቴ ድረስ በጣም የሚገርመኝ በቅርብ ያለ አንድ ሰው ሼር ያደረገኝ ነገር ነበር ማለት ለራሱ ንስሐ ጽፎ እየገባ ማለት ነው ሼር ያደረገኝ ነገር በህይወቴ እነሱ አይነት ማለት ንስሐ ሰምቼም አላውቅም። ያው የኑዛዜ የመስማት እድልም አይኖረንም ሲጀመርም ግን በሆነ አጋጣሚ ብቻ ሼር ሲያደርግ
ኃላፊነት ስላልወሰድኩኝ አራያ ስላልሆንኩት አራያ ያልሆንኩት ወንድሜ ስላለ የእሱ እንትን ይገደኛል። በቃ በጣም አንደኛ የጻፈው ንስሐው አራያ ያልሆንኩት ወንድም አለኝ ለወንድሜ እንትን አራያ ባለመሆኔ ብሎ በጣም ካለቀሰባቸውና ተናዘዛቸው ውስጥ ገጠመኝ ሆኖ ነው የሚነግረኝ። ኑዛዜዎቹ ለእኔ ነግሮ ሳይሆን ያንን ወንድሙን እኔ አሁን ብቻዬን ንስሐ ገብቼ ብጸድቅ ምን ይጠቅመኛል? ያንን ወንድሜን የአራያ ባለመሆኔ በእኔ መንገድ የኔን ነገር ሽጬለታለሁ ነው ኢንዳይሬክትሊ በእኔ መንገድ አስኪጄው ታላቅ ስለሆንኩኝ አሁን እኔ ከዚህ ገበያ ወጣሁ፣ እሱ እዛ ገበያ ውስጥ አለ። ምንድን ነው የኔ አሁን ንስሐ? እና በሚገርም ሁኔታ ያቺን ባል እግዚአብሔር ቆጥሯት ለዛም ልጅ ወደ እሱ መስመር የሚመጣበት መንገድ ተመቻቸ። ያቺን በእውነት ነው የምነግርህ። እና እኔ አንተን እግዚአብሔር ይወድሃል አይደል አልኩት። ማለት አንተን እዚህ ህይወት ውስጥ ወደ ንስሐ ጠራህ አይደል? አልቅሶ በቃ ያንን እንዴት ማዳን እችላለሁ? በቃ አላድነውም። የእሱን ንስሐ ሙሉ እንዳልሆነ ተሰማው። ከዛ እግዚአብሔር ለአንተ አባት ነው አይደለ? አዎ። ስለዚህ ለአንተ አባት ከሆነ አሁን ልጁ ለአንተ ወንድም ነው፣ ለእግዚአብሔር ደግሞ ልጁ ነው። ስለዚህ ለማን ይቀርባል? የእግዚአብሔር ልጅ ስለሆነ እሱም ልክ እንዳንተ ይጠራዋል። በእምነትም ብዬ ብቻ እንደዚህ አይነት ነገር ተናገርኩት። በእግዚአብሔር በራሱ መንገድ ያንን ልጅ በሆነ መልክ ቅድም ያልከው ጥሪ ቁጭ ብሎ አይደለም የሚጠብቀን፣ አንዱን በአንዱ እያደረገ ጥሪውን ያስተላልፋል። ያ ልጅም የእሱን ህይወት ውስጥ ንስሐ ህይወት ውስጥ ኖረ ማለት ነው። እንዲያውም ከእሱ ቀድሞ ስጋው ደግሞ ተቀበለ። በሚገርም ሁኔታ አንዳንዴ አሁን ሰው በትምህርት ብቻ የምንቀይር ስለሚመስለንም ይመስለኛል። አሁን እሱ እኮ ንስሐ በጣም ትልቅ ንስሐ ነው። ምን አደረግ ነበር እኔ ቤተሰቦቼ በእድሜ ገፋ ናቸው። አባቴ 85 አካባቢ ነው፣ እናቴ 65 66 ይሆናል። ከዛ መንፈሳዊ ህይወት ጀመርኩ ብዬ በእኔ ቤት ይቺ ምንድን ነው አዲስ እረኛ ከብት ያስተኛ፣ ሌላኛዋ ደግሞ ጀማሪ ዲያቆን ጳጳስ ይመጣል ባል ስቴጅ አለች አይደል? በደንብ ሞቲቬት ዶኝ ምናምን ቤት እየሄድኩኝ በቃ ምን ያህል መቁረብና ንስሐ መግባት እንዳለባቸው እኔ እንግዲህ እዛ ሰዓት ገና አልቆርጣል ስጋው ደግሞ መቀበል አልጀመርኩም። ገባና እላቸዋለሁ። ትላልቅ ሰዎች ደግሞ ምክንያት አላቸው አይደል? ልጆቼ እንደዚህ አድርሼ እንትን እንደዚህ ሲሆን ምናምን የሚሉት አንዱም ይሄ ስንጨርስ አይደል መጀመር የምንፈልገው ህይወትን ጨርስ ከዛ ወደ ስጋው ደግሞ መሄድ የምንፈልገው እንደው ይፈራሉ እና ስጋው ደግሞ ወጣት የሚቀበል ምናምን ሲል ራሱ ትላልቅ ሰዎች ይፈራሉ። በቀስ በቀስ አትልም ምናምን የሚሉት ነገር አለና በቃ ይዤላቸዋለሁ። ንስሐ ገቡ ተው እንትን ነው ምናምን የተማርኳትን ቃ ጊዜው አልቋል። አንዳንዴ ይሄ ዓለም ላይ ያለውን ጦርነቱን ምኑን አሳያቸዋለሁ። መጨረሻው ነው። አንተም ቅስቀሳ እያደረክ ነው ማለት ነው። ልክ እንደዛኛው ነው ካደ ከዛ በቃ ምንም ቶታሊ ለካ ህይወቴ ካልሰራ ምንም ንግግር መስራት አልቻለም። ከዛ አባ ጋር መማር ሲጀምር ትንሽ የገባችኝ ነገር ስትመጣ ጠቢብ አይኖቹ በራሱ ላይ ናቸው ይላል አይደል? ጠቢብ ባልሆን እንኳን እስቲ ራሴ ላይ ላድርጋልኩና እግዚአብሔር ፈቅዶልኝ ስጋው ደግሞ ተቀበልኩ እና ተቀብዬ እቤት ነው የሄድኩት። ሌላ ቦታ መሄድ ይችል ነበር፣ ጓደኞቼ ጋር መሄድ አስቤ ነበር፣ ግን ኢንቴንሽናሊ ቤት ሄድኩ። እስቲ መንፈስ ቅዱስ የሚሰራው ሲሄድ ደነገጡ። ከዛ ሆነ ሾካሉ መሀል ላይ ብቻ ወራሉ ምናምን ደንግጠዋል። በጣም ደንግጠዋል። ምን ሆኖ ነው በዚህ እድሜው በቃ ላያገባ ነው በቃ ቆሞ ሊቀር ነው የሚባልም አለ። ሰው እንደዚህ ያሰባል ትላልቅ ሰዎች ምናምን እና ያ ሁሉ ነገር ውስጥ ገቡ። አለፈ። የሚደንቃችሁ 2 ሳምንት አልሆነም ደውለው ናና ውሰደን ስጋው ደግሞ እንቀበለው ሲሉ ከዛ ምን አሉ ሲነግሩኝ እዛው ልጃችን ትንሹ ልጃችን እንኳን የ5ኛ ልጅ ነው ለቤቱ ትንሹ ልጃችን እንኳን እንትን ብሎ እኛስ ምን እንጠብቃለን አሉ። እንግዲህ ይሄ ቅድስና ደረሻ አይደለም ማለት የስጋው ደግሞ መቀበል የክርስትና መጀመሪያ ነው እንጂ መጨረሻ አይደለም። ብዙ ጊዜ በቃ ህይወታችንን ክርስትናችንን እንዳይሄድ ያደረገው እሱ ይመስለኛል። ስጋው ደግሞ የሚቀበለው አንድ ሰው ሲበቃ ይመስለዋል። ለመብቃት ነው የሚቀበለው ማለት እንዲሰራው ነው የሚቀበለው እንጂ ተሰርቶ ሲጨርስ አይደለም። ያንንማ መቼም አንቀበለው እና በቃ ፕሮሰስ ውስጥ ልክ ስገባ ልክ የሆነ ሰው ፎሎ ያደርጋል ያየናል። እንግዲህ እናትና አባት እቺ በዝምታ የምትሸጠው ማለት ፕሮሞሽን ማለት ይችላል። በቃ ንግግር ስብከት የሰማኸውን ሁላ አምጥተህ ማፍሰስ በቃ እሱ ራሱ ሌላ መንገድ እኮ ፕሮሞንቱን ያበላሸዋል። እንደው ይሄንን ከክርስቶስ እንኳን ያየነው ነው። አሁን
ይሄኛውን እቃውን ሊገዛ የወጣውን ገዢ አድርገን ራሳችንን ብናይ ክርስቶስ ላይ የሚያየው እኮ ይሄንን ነው። በዝምታ በህይወት እየኖረው ነው አይደለ? ልክ ሲያየው እኮ የሳበው ነገር አለ። የሳበው ክርስቶስ ላይ ወይም ያ ውድ ዕቃ ይዞ የተቀመጠው ሰው ላይ ያ ታይቷል በህይወት ሪል በሆነ ህይወት ማለት ነው። ከዛ አንጻር ሲታይ ማለት ነው። ግን ቅድም ብሩክ ከይቅርታ ጋር እኔ ነኝ ሲለው ትዝ ይልሃል? እኔ ነኝ ያለው ቦታ ላይ ያኛው የጠየቀው እንዳንዘላት ብዬ ነው። የትኛዋ? እኔ ነኝ ብሎ ሲመልስለት የጠየቀበት መንገድ መሻቱ በጣም የሚገርም አይነት የመሻት የሚያሳየው ይህንን ሰው በእውነት ማወቅ እፈልጋለሁ። በጣም ሪል የሆነ መሻት ክርስቶስን የማወቅ ክርስቶስ እንደሆነ ባያውቅም ይህን ህይወት የኖረውን ሰው አግኝቼ በቃ መኖር እፈልጋለሁ እንደዚህ እንዳለ ሲያውቅ ማለት ነው። ያቺ ራስን መካድና ፍቅርን አይደለም ከባዷ በጣም ራስን መካድ ነው ሲገልጻት ቅድም የተናገርናት አለች አይደል? ካብሉን ባረክበት ሰዓት ራስን ትረሳለህ፣ ለሌሎች መኖር ትጀምራለህ ያለባት አይደለች? እኔ እንደውም ቅድም ሼር ሳረጋቸው አልነበር እኔ እሱን ጋር ፓርት ሳደብ እየተበሳጨች ነበረ ብያቸው ቅድም ስነግራቸው የነበረው ልክ እኔ ነኝ ሲለው ክርስቶስ እንደሆነ ስላወቅኩኝ እንትን ይዞ ነበረው። እሱማ ይችላል ለካ ውስጤ ክርስቶስን አምላክ ስለሆነ እሱ ይቻላል አምላክ ስለሆነ ነው እንጂ ፍጹም ሰውነቱ አይደለም ያደረገው የሚለካ ውስጤ ዝም ብላ የተደበቀች ነበረች እና ተበሳጨው ማለት ነው። ከዛ ያው መንፈስ ቅዱስ ደግሞ ያረጋጋል መልሶ አይደለ ከሰው ፈለኩኝ ቅርብ ስፈልግ ኢሚዲየትሊ ከክርስቶስ በኋላ ያንን ራስን መካድ ይኖራት ቅዱስ እስጢፋኖስ ነው። ሲወግሩት የመጀመሪያ የተወገረው እሱ አልነበር በድንጋይ ወግረው የገደሉት ከሐዋርያት በፊት ሲወግሩት እሱም የተናገረው ክርስቶስ ያላት ነው አይደለ? በቃ አትቆርባቸው ያለው ወደ እግዚአብሔር ቀና ነው። ለካ ሰውም ሆኖ ይቻላል ማለት ሰው ሆኖ ያንን ሊል የሚችል ክርስቶስ ሰው አይደለም ያልኩ አይደለም፣ ግን አምላክነቱ አይሎስ በሱ የቻለው ራስን የካደው ብዬ አስቤ ስለነበረና የምር ግን ሪሊ አሁን ዝም ብላችሁ ሳሉት ያቺን ሀብሏን ካደረግን በኋላ አሁን ራስን ክዶ ለሰዎች ብቻ መኖር ይቻላል። የምር አሁንም አለች የምትጠናደቅ እሱ ምንድነው መሰለህ ምላሽም ይጠብቃል እኮ ምላሹ ከሌለ ምንን ፍቅር ነው ነገር ያለው የሚሞግተው ሰጥቶ መቀበል ነው እኮ ሰጥቶ መቀበል ነው ምናምን ነው። ግን ብዙ ጊዜ ለምንድን ነው አሁን እንምጣ ወደ መንፈሳዊ ህይወት አይደለ? እንደ ክርስቲያን ስናወራ የተጠራ ነው ክርስቶስን እንድንመስል ነው። ሰው ክርስቶስን የሚመስለው ደግሞ እንድንመስለው ከጠራን የምንገዛው ነገር ሲኖር ነው ማለት። አሁን ገበያ የምንወጣው ለምንድን ነው? ለምሳሌ የሆነ ነገር ስንፈልግ ነው። መጀመሪያ መቼም ይቅርታ አድርጉልኝና እብድ ካልሆነ ዝም ብሎ ተነስቶ ማለት ይሄ ራሱን ዘና ለማድረግ አይነት ያሰበ ሰው ገዛውም አልገዛውም ብሎ መኪና አስነስቶ እንደ ሆቢ ዝም ብሎ ገበያ ዞሮ የሚወጣ ምናምን ይኖራል። ግን እንደ አንድ ጤነኛ ሰው ዝም ብዬ ተነስቼ ገበያ መሀል አልገኝም። የሆነ ነገር መግዛት እፈልጋለሁ ልግዛ ብለህ ትነሳለህ። ከዛ ልግዛ ብዬ ስነሳ ደግሞ ቀጥሎ የማስበው ምንድን ነው? የምገዛውን ዕቃ ራሱ የት ነው የማገኘው? ከማን አገኛለሁ? ጥሩ ዕቃ የት ነው የማገኘው የሚሉ ነገሮች እኮ ይመጣሉ እንጂ አንድ አሁን ለምሳሌ እንበልና በምሳሌ ለማድረግ አሁን ይህንን የምንኖርበትን ያለንበትን ቤት ለምሳሌ ለመስራት ያሰበ የተዘጋጀ ሰው መጀመሪያ ምንድን ነው የሚያስበው? ይህን ቤት ለመስራት ምን አይነት ግብአት ያስፈልገኛል ብሎ ይላል። ከዛስ እነኛን ግብአቶች ከዘረዘረ በኋላ ነው አይደለ? ቀጥሎ ደግሞ እያንዳንዳቸውን ዕቃ አንድ ቦታ ላይ ያገኝ ይችላል። ይሄኛው ዕቃ የት ነው? ይሄኛው ዕቃ የት ነው? ይሄኛው ዕቃ የት ነው? ይሄኛው ዕቃ የት ነው? እና ከዛ ነው ወደ ገበያ የሚወጣው። ከዛ ነው ገዝቶ አምጥቶ የሚሰራው። ስለዚህ አንድ ዕቃ ስትፈልግ ያንን ዕቃ የያዘ አካል አለ ማለት ነው ባይ ዲፎልት። ስለዚህ ሲሚንቶ ፈልጎ ብረት ነጋዴ ጋር ሄድም ስፔሲፊካሊ። ከዛም ደግሞ ምንድን ነው የሚያደርገው? ኢቭን ሲሚንቶ ራሱ በደንብ በዲቴል ካየ ነው ምንድን ነው የሚያደርገው? የትኛው ሲሚንቶ ጥሩ ነው ያማርጣል። ከዛ በፊት እንደዚህ አይነት ቤት ሲሰራ የትኛው ሲሚንቶ ተጠቅሟል ብለን ኢቭን አንዳንድ ጊዜ የምናውቃቸውን ሰዎች ሁሉ እኮ እንጠይቃለን። ዝም ብለን መቼም እንደው አንገዛም። አሁን ይሄንን እንደው በዚህ ውስጥ ያለውን እስከ ጥግ ድረስ ያለውን ሴናሪዮትና እስቲ እናምጣው ወደ መንፈሳዊ ህይወት። አሁን እኛ ክርስቲያን በስሙ ክርስቲያን ተብለን የተጠራ ማንን እንድንመስል እየመሰልን ተሰርተን እንድናድግ ነው የሚፈልገው።
ክርስቶስና ክርስቶስ በቃ አሁን ክርስቶስን ለመምሰል የሚያስብ ሰው ሁሌ ማየት ያለበት ማለት ነው ክርስቶስ። ስለዚህ ለመሰራት የኛ ግብአት ያለው ማጋ ነው ክርስቶስ ጋር ሌላ ቦታ የለም። አሁን ትልቁ ችግራችን አሁን መኖር ይቻላል ወይ ላልከው ነገር ይቻላል። የማይቻል ቢሆን እኮ ክርስቶስ ኑሮ አያሳየንም። አሁን ስትል ሰው ሆኖ ወደዚህ ምድር የመጣበት ዋነኛው ምክንያት መጽሐፉ ላይ እኮ በደንብ ባይዘቤ እኮ በጣም እኮ የሚገርም እኔ ማለት አሁን ሙሉን እኮ ባነበው ራሱ ሲጋ ደስ ይለኛል። ዘዌ ኮንቨርሴሽኑ የነበረበት መንገድ ማለት ነው። በቃ ክርስቶስ ተቀምጧል፣ ኑና መግዛት ከፈለጋችሁ ኑ አይነት ነገር ነው። ስለዚህ የምናድግበትን ግብአት የምናገኘው ከሱ ነው። አሁን ችግር የሚሆነው ምንድነው? ሪሊ መጀመሪያ ራሱ እንፈልጋለን። አሁን እንትናችን ራሱ ማስተካከል እንዳለብን በደንብ ይነገራል። ለመግዛት ስንወጣ ለምንድን ነው የምገዛው? ምን ፈልጌ ነው የምገዛው የሚለውን ነገር መጠየቅ የለብን። ስለዚህ አሁን እንደ ክርስቲያን ከተቀመጥን አሁን ክርስቲያን ምንድን ነው መግዛት ያለበት? መታወቅ የለበትም? አለበት እኮ። ሲገዛ ደግሞ አሁን ለምሳሌ ሲሚንቶ ሊገዛ ሄደ ሰው ለምሳሌ ምንድን ነው የሚያደርገው? በቃ ያመጣል ሲሚንቶን። ከዛ በኋላ ሲሚንቶ ላይ ምን አለ? እንዴት መጠቀም እንዳለበት እኮ ማኑዋል አለ አይደል? አይ የገዛሁትን ሲሚንቶ እኔ በምፈልገው መንገድ ካልሆነ አልጠቀምም ብሎ አይልም። ኢሚዲየትሊ ሲሚንቶን እንዳመጣ በዛ ማኑዋል መሰረት ነው የሚሰራው። ካስተዋል አሁን ወደ መንፈሳዊ ሕይወት ስናመጣው ለምንድን ነው አሁን ፍቅርን መኖር ያቃተን? እዚህ ላይ የሚጠይቀው ለምንድን ነው ፍቅርን መኖር ያቃተን ተብሎ ሲጠየቅ የመለሰው መልስ አለ ክርስቶስ። የመጀመሪያው ነገር የዚህን ጠያቂ ማለት ዘዌ ራሱ ይህን ሰው የያዘውን ነገር ስጦታ እንዲገዛ ሲመጣ የተቀበለበት መንገድና ያናገረበት ትህትና ራሱ በጣም ነው የሚደንቀው። ክርስቶስ ስራው ነው በባህሪው ይሄ እሱ ፍቅር ስለሆነ ሁሌ ይሄ ነገር አለና ምንድን ነው ያለው እዚህ ላችሁ እንደሆነ እዚህ ዓለም ላይ በጣም ስህተት ከሆኑ ነገሮች አንዱ ለነገሮች እየሰጠን በራሳችን የምናደርገው ነገር። አሁን ለምንድን ያነሳዋት? አሁን ይህን ቤት ለመስራት ያሰበ ሰው ሲሚንቶ ለመግዛት ሄዶ ሲሚንቶን ገዝቶ ሲያመጣ በሲሚንቶ በተቀመጠለት የአጠቃቀም ሂደት ነው የሚያደርገው እንጂ ቆይሽ ጋር እንዲያደርግ የማሻሻያ ነገር ወይም እሱ እንደሚፈልገው አይነት እንዲሆንለት አድርጎ አይጠቀምም። ያለ ውሃ ዱቄቷን በተናው እንደመጠቀም በራሱ በውሃ አድርግ የሆነ ሰዓት ጠብቅ፣ ከዛ ደግሞ ቤቱን ከሰራ በኋላ ደግሞ ውሃ ጠጣ፣ ትንሽ ጠብቀህ ደግሞ የሚሉ መመሪያዎችን ካልጠበቀ አይ እንዳልከው በቃ እኔ ቤቱን የምሰራው በመነስነስ ነው ብሎ ቢል አይሆንም። አሁንም እንምጣ እዚህ ጋር አሁን ባይዘው የዚህ የገበያው አሁን እንደ ቴካዌ ብዬ በጣም በትልቁ የወሰድኩት እንዳልከው ነው፣ ፍቅር ነው። ዞሮ ዞሮ የክርስትናው መሰረት ፍጻሜውም ጅማሬውም መሀሉም ሁሉ ነገር ፍቅር ነው አይደለ? እኛ ምን ያህል በፍቅር መኖር እንዳለብን ነው የሚያጠይቀው እና በፍቅር መኖር እንዳለብንም ሲያጠይቅ ምን ያህል ከክርስቶስ ጋር ወደሚኖረን የፍቅር አንድነት እንድናድግ ነው እሱን መምሰል ማለት ያስብሎ እና አሁን ምንድነው ብሎ የሚለው እዛ ጋር የተዛባ አይነት አመለካከት ከዛ በኋላ እንዴት አድርጎ ያጠራዋል? ታዲያ ሁሉን መውደድ ይቻላል፣ ሁሉን ማፍቀር ይቻላል እንዴ ብሎ ሲለው መጀመሪያ ምን ይለዋል? መጀመሪያ ፍቅርን ወደደው፣ ፍቅርን ፈልገው፣ ፍቅርን አፍቅረው። ፍቅርን ከወደድከው ሰው ከመፈለግ በፊት ፍቅርን ፈልገው፣ ከዛ ፍቅርን ስትፈልገው ስታገኙና ስትወጁ ምን ይሆናል? የምታፈቅረው ሰው አታጭም። እንደ መነጽር ነው ማለት እንችላለን። ለምሳሌ ያረከው መነጽር የምታየውን ነገር ዲተርም እንደሚያደርገው ከለሩ ዲተርም እንደሚያደርገው መጀመሪያ መነጽሩ ካልተስተካከለ አንዴ አባን ጠይቂያቸው ነበር ስለ ፍቅር ጠየቅኳቸው ነው በጣም ገራይ መስለስ ፍቅር የሚባለው ነገር እሺ እዛኛው ገበያ ስለኖርኩኝ ጫጫታ ፍቅር ማለት ነው ለኔ የሚሰማኝ ነበረው ስሜት ነው። በቃ ኢሞሽናል ሆነ ሳያት ድንግጥ በቃ ፍቅር ይዟል ያልበላ ሲለኝ ከዛ
እቺ ቅድም እንዳልኳችሁ ይሄ የሳይንስ እንትን ውስጥ ምናምን ስለገባው አሁን ከባዱ ችግር እኔ አለርን ማድረግ የተማርኩትን ማጥፋት ከባድ የሆነ እቺ የብሬን ሳይንስ ገባችኝና የግራና የቀኝ አንጎል ምናምን ብዬ አብራርቼ እቺ የቀኙ ኢሞሽናል ነው ምናምን ይላል ሳይንሱ፣ የግራው አናሊቲካል ነው ማብራሪያ ይፈልጋል፣ ሎጂካል ነው ሪዝን ይፈልጋል፣ አመክንዮ ምናምን አብራርቶ ነው የሚፈልገውና ስለዚህ ፍቅር የቀኙን ነው የሚጠቀመው በስሜት ነው ማለት ነው ስላቸው አይደለም ማለት ፍቅር አናሊቲካል ነው እንደው ሎጂካል ማሰብ ይፈልግ ማለት እንዴ እንደዛ ከሆነማ አሰላስይ ላፈቅር ነው ማለት ነው። በቃ እሷ እንትን ስላላት እንትን ቤት ስላላት እንትን በቃ ኑሯችን ጥሩ ይሆናል ብዬ ላገባት ነው ማለት ነው ብዬ ስጠይቃቸው ችግሩ እሱ ጋር ያለው አሉ። እንዴት ስላቸው መጀመሪያ ይሄን አናሊቲካል ጭንቅላት የተሰራበት መንገድ ነው። እንደዛ እንዲያስብ መጀመሪያ የሰራው አካል አለ መስፈርቱ ይሰራለት ያቺ መስፈርት ስላለች ነው መስፈርቱን እንትን ያደረገኝ እንጂ መጀመሪያ ሳፈቅር ለምሳሌ ሰው ነው ሊሆን ይችላል መነሻ ሎጂካል ነው ከሰውን ሁሉ ማፍቀር ስትል ሎጂካል ነው መነሻ። ስለዚህ መጀመሪያ የተሰራህበት ሮንግ ስለሆነ መነጽርህ ስህተት ስለሆነ ነው እንጂ ስሜት ብቻ አይደለም ፍቅር በስሜት መነዳት አይደለም። እንደውም ይላሉ አይደለ የማይቆጣጠሩት ፍቅር ከጥላቻ ይብሳል ለምን ሰዎች አፈቀርኩ ብሎ አሲድ ሰው ላይ የሚደፉት ምንድነው ሲባል ወደጀ አፍቅሬያት እና ይሄ ስሜት ድራይቭ አድርጎ ወሰደውና ስታወራው ፍቅርን ምን ያህል ተዛብቶ እንደኖርኩት ሳስታውስ ከዛ ደግሞ እዚህ ጋር ስትመጣ ፍቅርን ራስን በመካድ ለሌሎች መኖር ማለት ቶታሊ ተቃራኒ ነው። ይሄ እዛኛው ገበያ ላይ ያቺ ፍቅር ተብላ ብትሸጥ ይችላል። ኮንፈርሜሽን ፈልጌ ነው። እዛኛው ገበያም እኮ በነገራችን ላይ ፍቅር ብሎ ሊሸጥ ይችላል ይኖራል ይሸጣል። ሃይ ኮፒ ራሱ አይገልጸውም። ይሄ ግራና ቀኝ ተቃራኒ ነው። የምናውቀው ሌላ ነው። በቃ እኔ ፍቅርን ለሰዎች ብቻ በመኖር ውስጥ አላውቅም። ለዚህም እኮ ለመተግበር የሚከብደን የሚመስለኝ አሁን በሚገርም ሁኔታ ሀብሏን ሲያስቀምጥ ሀብሉና ፈርጧ እኔ ያየሁት እንደ አንድ ኤንቲቲ ነው። ፈርጥ ብሎ ማንጠልጠያው አለ፣ ግን ምናልባት አሁን ማድረግ አትችልም። በኖርማል ማንጠልጠያው መኖር አለበት። ፈርጧ አለችኝ ሀብሉ ጠፍቶብኝ ነው ብለህ ሀብሉን ብቻውን መግዛት ይችላል። ራስን መካድ ላይ ከመጣ አውቶማቲክ ነው ፍቅሯን ትገዛታለህ። ልክ ስታጠልቀው ሀብሉ ፈርጡ አለ አንድ ነው በቃ ገባ። ራስን መካድ ውስጥ ሆነ ፍቅርን አሁን ይሄ እኔ በጣም የሚከብደን የሚመስለኝ ማለት አሁን ይሄንን የኖረ እንዴት ይኖራል? አንተ ራስን ቀረብ ያለፈለክ አይደል? ወደኛ ስናመጣው ግን በጣም ነው የሚርቀው ራስን መካድ። መሰረት ደግሞ ይለዋል ማለት መጀመሪያ ነው ማለት ቀላል ነው ማለት አይደለም። ቀድማው እንዳለው አሁን ቤት መስራት ስትል የቤት መስራት የመጀመሪያው ኮንስትራክሽን ላይ ስትገባ ፋውንዴሽን ነው አይደል? የመጀመሪያው መሰረት ደግሞ ከባድም ስራ ነው። ወደ ውስጥ በጣም ጥልቅ ብዙ ኮስት ምናምን ጊዜ ይፈልጋል። ራስን መካድም ሲባል የመጀመሪያ ነው ስንል አንዳንዴ ስቴፖች አሁን ቀስ ብለህ ታድጋለህ ብለህ የመጀመሪያ ስቴፕ አድርጎ ሲያስቀምጠው ትንሽ ይመስላል። ራስን መካድ ግን በጣም ትልቅ መሰረት ነው። አውቶማቲክ ደግሞ ፍቅርን ይዞ ይመጣልና ከዛ ይሄንን ኖረ ነው ስለማናውቅ ወይም የሚከብድ ራሱ ነው የሚሰራው። መሻት ከኛ የሚፈልገው ነፃ ፍቃድ ምርጫ የምትለዋን ነገር ነው እንጂ ራስን መካድ ላይ መድረስ እኔ በጣም የመጀመሪያው ሳይሆን የመጨረሻ ስቴጅም ነው ለኛ። ግን ሰሪው እሱ ስለሆነ አብሮ ነው መንገዱ ላይ። አሁን ይሄንን መንገደኛ ሸማች ሁለቱንም ጎብኝቶ መጨረሻ ክርስቶስ እኔ ነኝ ብሎት ክርስቶስን መግዛት ቻለ። ራሱ ፕሮዳክቱ ቀደም ያልከው ክርስቶስም እና ፕላስ የያዘው ካማል አይደለ? ክርስቶስን ስታገኝ ሁሉም መውደድ ትችላለህ። በዛ ውስጥ ገበያው ውስጥ የነበረው ራሱ ክርስቶስን ያገኘው በጣም እንትን ያደረገኝ የኤማውስ መንገደኞች ረጅም መንገድ ነው የመጡት አይደል? ምን ነበር ዲስከሽናቸው? በሁሊቲንግ ያደረጉት እኮ እንደዚህ የሚባል ነበረ እንደሰቀሉት እንዲያሉ ክርስቶስና ክርስቶስን ማዕከል አድርገው ነው የሚያወሩት የነበረው ሲገበያዩ የነበረው። አሁን እዚህ ራሱ እነሱ እንደ ገበያተኛ መውሰድ ይቻላል። ወጋቸው እንደ ገበያ በቃ ዝም ብለው ክርስቶስን ያነሱት ሴንተር ፖይንታቸው ለዛው በተሳሳተ መልኩ ነው ሲያነሱት የነበረው። ግን የሚገርመው መሀል ላይ እንዲገኝ አድርጎታል። እሱ ብቻ ማንሳታቸው ይሳሳት። እኛ እኮ እንደኛ እኮ እናቶቻችን እኮ ገብርኤልዬ እንትን አድርገኝ እያሉ እኮ ቢሳሳቱም ክርስቶስን ገብርኤልን ክርስቶስ አድርገው እኮ ይጸልያሉ። እሱን አይደለም የሚያዩ ልቦናቸው ላይ ምንድን ነው የሾው እነሱ በፈለጉት መልክ ክርስቶስን ቢገልጡት ግን ክርስቶስን መፈለጋቸው
ነው ያየው። ከመንገዳቸው ጋር አብሮ ነው የመጣው አይደል? ተቀላቅሏቸው እየመጣ ግን መጨረሻ ላይ ያንን ሁላ ረጅም መንገድ አብሯቸው መጣ። ለምን? ክርስቶስን ስለሚያወሩ። መጨረሻ ግን አሁን ሁሌ እኮ አለ አብሮ ገበያ ውስጥም አለ። እዛ ገበያ ላይ መገኘቱም እኮ ቅርብ መሆኑን ነው የሚያሳየው። መጥቷል፣ አብሮ መጣና መጨረሻ ግን አብሯቸው የገባው መቼ ነው? የኤማውስ መንገደኞች ጋር ረጅም መንገድ መተናል፣ እኛ ቤታችን ግባ ብለው ከዛ ገባ፣ እራት አብሮ በላ። ያን ያህል የተገለጠላቸው ክርስቶስ መሆኑን ተገለጠላቸው። በቃ ኢሚዲየት እዚህም ላይ ካለ መጥቶ ጥያቄ ይጠይቃል፣ ይመልሳል። ያንን ሰው መሆን እፈልጋለሁ፣ ማን ነው ያ ሰው? በእርግጥ ይህንን ይኖራል ወይ ብሎ መሻቱ በጣም እንትን ሲል እኔ ነኝ ያለው ያኔ ነው። ጀርኒያችን ውስጥ አብሮን በየቀን አለ። በተሳሳተ መንገድ ምን ልናወራው እንችላለን፣ ግን ሪል የሆነ እፈልጋለሁ ክርስቶስ በቃ በህይወት እንድትኖር የሚል መሻቱም እንዳለ ሆኖ እንደው ቅድም ዳኒ ወደ አነሳው መለስ ስላለ ለምን እዚህ ይሄ ፍቅር የሚለው ነገር ላይ ቆይታ ማድረግ አለብን ብዬ አምናለሁ። ለምን በቃ ያ ስለሆነ የሁሉ ነገር መጠቅለያ ፍቅር ነው። እንድናድግ የሚፈልገው ወደዚህ ፍቅር ነው እና እንዳልኩት ቅድም መጽሐፉ ላይም ተጠቅሶ እንዳለው መጀመሪያ ፍቅርን ፈልግ አይደለም የምታፈቅረው ከመፈለግ ወይ ፍቅርን ፈልግ፣ ከዛ በኋላ የምታፈቅረው ይመጣል። አሁን ልክ ቅድም አንተ ከአባ ጋር እንደተጫወትከው እኔም በጣም ባነሳት አንድ ደስ የምትለኝ በጣም ለውጥ እንዳመጣ ካደረገኝ የአባ ምክር ዋንቷን ምክር ላይ ከዚህ ይለኛል። ገና ሰሚት ቢሮ እያለን ነው ከነቦታው ሁሉ ነው የማስታውሰው። ሰሚት ቢሮ እያለን ነው እና የሆነ ጨዋታ ጀመርንና ነገር ሳበና ወደ ፍቅር ሄደ። ከዛ ኃይሌ ያሉኛ ቤት ስለ ፍቅር ተነሳ። ኃይሌ ያሉኛ ቤት ፍቅርን ታፈቅረዋለህ አሉ። አልኩ መጀመሪያ ፍቅርን ራሱ ታፈቅረዋለህ ወይ አሉ። እንደ አባቴ ምንድን ነው ሰራች የለመጥን እንትናን ታፈቅራለህ ጥያቄ አልገባኝም። ምን ማለት ነው ፍቅርን ታፈቅረዋለህ ወይ ማለት ብዬ ማብራሪያ ነው መቼም ገብቷል። አዲስ ነገር ስለሆነ ማብራሪያ ነው የምጠይቀው። እሺ ላስረዳ አሉኝና ያው በችግር የለባቸው ታውቃላችሁ። እሺ አልኩኝ። በቃ ከዛ ውስጤ ይሄ ምንድን ነው እውነት እዚህ ውስጥ ያለው ሀሳብ የሚለውን ለማወቅ ጓጓሁ። ኃይሌ ያሉኛ ቤት ፍቅርን መጀመሪያ ሰው ለማፍቀር ከመፈለግ በፊት መጀመሪያ ራሱ ፍቅርን ማፍቀር አለበት አሉ እኮ። እንዴት? እሺ ፍቅር የሚለውን ሀሳብ ሰው መጀመሪያ ሊገዛው ይገባል አሉኝ። እሺ ምንድን ነው እስቲ አብራሩት። አሁን ፍቅር ውስጥ ምን አለ አሉ። አሁን እዚህ ጋር ነው ትክክለኛው ዴፊኒሽን መምጣት ያለበት። ፍቅር ውስጥ ምን አለ አሉ። አሁን እኛ ፍቅር ውስጥ ቅድም ስንላት የነበረች ነገር አለች። እቺ ጥሩ ጥሩዋን እንወስድና ለእኛ የምትጎዳ ወይም ይሄ ቅድም እንዳልነው ለእኛ የማትፈልግ ወይም ደግሞ በእኛ መንገድ እንድትሆን የማንፈልጋትን ነገር እናስወጣታለን። ግን ፍቅር ፉል ፓኬጅ የሚሆነው ከእነኛ ነገሮች እና ፍቅር ውስጥ ምን አለ አሉ። ከዛ ያው ከሳቸው እንዲመጣ ምናምን የምትለው ነገር አላለ መልስ እንዲመጣ ከዛ ጀምሮ ፍቅር ውስጥ ምን አለ? ይሄ ደስታ አለ አይደለም? መሳሳብ ይኖራል፣ መፈላለግ ይኖራል፣ መሻት ይኖራል። ግን አት ዘ ሴም ታይም ደግሞ መካድ ሊኖር ይችላል አይደለም? መካድ ሊኖር ይችላል፣ መገፋት ሊኖር ይችላል፣ መሰደብ ሊኖር ይችላል፣ መጠላት ሊኖር ይችላል፣ መጎዳት ሊኖር ይችላል። ፍቅር ውስጥ አሁን ይሄ መስዋዕትነት መክፈል ይሄ ሁሉ ነገር አለ ፍቅር ውስጥ ማለት ብሎ ማለት ነገር ነው የዘረዘሩት። አሁን ፍቅርን መጀመሪያ ወደደው ሲሉ አንድ ሰው ፍቅርን ሲወድ አብሮ ከነኚህ ነገሮች ጭምር መውረድ ያለበት። አሁን እዚህ ላይ እኮ በተሳሳተ መንገድ ትርጉም ከተሰጣቸው በዋናነት ብሎ እንዲያውም ይላል ፍቅር ነው። አሁን እኛ ፍቅርን የምንረዳው እንዴት ነው? እዚህ ላይ እንዳለው ነው ወይስ እንዲያውም ይላል እኮ ክርስቶስ የያዘውን ውድ ስጦታ አቀም አንዳንዶች መጥተው መግዛት የሚፈልጉት አስተያየት ሰጥተው እቺን እንደዚህ አድርገህ እኮ ታቀርብልን ኖሮ አይደለም ታቀርብልን ኖሮ እንገዛ ነበር ይሉታል። ግን ያ የዛ የያዘው የውድ ስጦታ አቀም ምርጦቹ ግን ይላል ደግሞ ደስ የሚለው ሌላው ራሱ ዲዛይን አድርገው ምርጦቹ ግን ራሱ እንዲሰራቸው ሰርቶ እንዲሰጣቸው የሆነ
ፍቃዳቸውን ይሰጣሉ ይላል። አሁን ፍቅር እንደዚህ ነው። ስለዚህ አሁን እንዲህ በእውነት በጣም ማለት ከዛ በኋላ በጣም ሳስብ የነበረው እና ታዲያ አሁን ፍቅር ስንል እኮ አብሮ ከነዚህ ሁሉ ነገሮች ነው መውረድ ያለብን። ታዲያ እውነት ነው አስብ መጀመሪያ ሰው ፍቅር ከሚባለው ሀሳብ ጋር ራሱ መጀመሪያ በፍቅር ሊወድቅ ይገባል። ፍቅርን ራሱ ሰው ካፈቀረው በኋላ ነው። ከዛ በኋላ ልክ ፍቅርን ሲያፈቅረው ውስጥ ሲገባ ምን መሆን ትጀምራለህ? አንተው ራስህ ልክ በዛው በፍቅር በትክክለኛው ባህሪ መገለጫ ከአንተ መንጸባረቅ ይጀምራል። ያን ጊዜ የሚመጣብህን ነገር ከምን አንጻር ነው የምታየው? ሌላ ትርጉም አትሰጠው። ኤክስፔክቴሽን አይኖርህም ነው አይደል? ሊመጣ እንደሚችል ብዙ ነገሮች በመሀል ታውቃለህ ነው። ግራ የሚገባኝ እኮ አሁን የሚጨርቁ ከባዱ ፓርት አሁን የተማርኩት ፍቅርን እንዴት ብዬ ላውጣው? ቀድሞ የገባ አለ ፍቅር እንዲህ ነው ዲፊኒሽን የገባ እንደውም ምን ይባላል እንትን ኢትስ ኢዚ ቱ ለርን ዛን አንለርን ይባላል። አንዳንድ ጊዜ መማር ይቀላል። የተማርከው የተዛባን ነገር ከማውጣት ሁሌም አባ እንደዚህ የተጻፈባችሁ መጥፋት ነው ከባድ እንደሚሉት እኔ እኮ ፍቅርን ኤክስፒሪየንስ አድርጎ የኖርኩት የሆነ ኤክስፔክት አድርጌ ነው ተመላሽ ነገር ከሌለው ይሄ ደግሞ ሌላ ሰው ሄዳለሁ ጓደኞች ይኖሩኝና ጓደኞቼ ጋር ጥሩ ምላሽ ካላገኘው ሌላ ጓደኛ ትቀይራለህ። የትምህርት ቤት ጓደኛ ትላለህ፣ ሰፈር ጓደኞች ጥሩ ከሆኑ እነዚህ ናቸው ትላለህ። በቃ በእንትን ነው የሚጠላህን ሰው ነው ተው በቃ እሱ ደግሞ ሌላ ነው። ግን አሁን ስትናገር ምን አንድ በደንብ ተስፋ የሰጠኝ ነገር ምን ሰጠኝ መሰለኝ መሀል ይሄ አሁን ያልከው ፍቅርን መጀመሪያ ለማፍቀር ራሱ የተማርኩትን ነገር ማጥፋት ስለሆነ እንደምን ተረዳው ሰሬንደር ማድረግ ነው። በቃ ይሄው ስራ አሁን ዲስቴንስ ያለኝ ጸሎት እንደዛ ሆኗል። በፊት ስትራክቸርድ የሆነ ለማድረግ ሞክራለሁ። እሱ ፊት ስንቆም አንዳንዴ ምን ጸልያታለች ክብር ተመስገን ተናድጄ መጥቼ ተበሳጭቼበታለሁ። መጥቼ ፊቱ ስቆም ግን በቃ የሆነ ለማስመሰል አሁን አጣ ማፊት ነው ማስመሰል ሰው ጋር አስመስል ይችላል። ይከፋዋል ሲሰማህ እንደሱ አሁን በቃ ይሁን ነኝ ቅድም ዲስከስ ያደረግን ማንን ከመጽሐፍ ቅዱስ ላይ ካሉ ሰዎች ማንን ተወዳላችሁ ሲባል በጣም ወደው ሰው አለ ዮናስ እና ለምድር ውስጥ ይሄ ኦተንቲክ በቃ ሪል ሰው ነው። ጥፋቱን ሪል ነው ከእግዚአብሔር ሲሸሽ አገኘዋለሁ ስሜቱንም ሲገልጽ ሪል ነው። ይሄ አሁን ሄጄ ነነዌ ትገለበጣለች ብላቸው በኋላ እሱ ይምራቸውና ውሸተኛ አባላለሁ ብሎ ኮሮ ሊሸሽ ሲል ያውቃል እንደሚመልሰው ራሱ ማለት ከእግዚአብሔር ጋር ቀጥታ እየተነጋገረ ያለና በቃ ከነ ጥፋቴ እንደ ልጅ ጥፋት ልጆች ያጠፉና ምናምን ሁልጭ ሲሉ ታገኛቸዋለሽ አይደል? ጥፋቱን እንዳጠፉ በቃ የሚያስታውቅ ነገር ያደርጋሉ። በቃ እሱ ፊት ሰራው ያንን ሆኜ መገኘት የሚል ልምምድ ውስጥ ገባው ራሴን አሁን ሳይሆን እና አንዱ ችግር ሆኜ ያገኘሁት ራሴን በክርስትና ህይወት ለመስራት ሳስብ ችግር የሆንኩት ምንድነው እኔ ራሴን ለመስራት ስታገል ስለማገኘው እኔ ራሴን ለስራ ካልኩ ደግሞ እኔ ያለኝ ዕውቀት ያኛው ነው። እኔ በነበረኝ ዕውቀት እንዴት ነው ይሄን ክርስቶስን ፍቅር ራሴን ትሬን ማድረግ ማለት ራሴን እኮ ነው። ዳገትም እኮ የሚሆነው እሱ ነው። ሰሪኛ የሆነ ስለመስለን በጣም ከባድ አድርገህ የምትስለው ሰሪውም እኛ የሆንን ስለሚመስለን ግን እንደሆነም ስታነሳ ውስጤ ሲያስበው ይህን ነገር ሳነብ ውስጤ ሲመላለስ የነበረና በጣም ማለት እንዴት የካው የሰርኳቸው ፖይንቶች አሉ። አሁን ስታነሳ የሚሄድ ነገር ስለሆነ እንደምትጫወቱ ምንድነው አሁን ቅድም እንዳነሳሁት እኛን ሰሬንደር ስታደርግ ሰሬንደር የምታደርገው ለማን ነው? ለክርስቶስ ነው። ስለዚህ የሚሰራ ክርስቶስ ነው። አሁን ክርስቶስ ሲሰራ ዝም ብሎ አይሰራም አይደል? ካየ ነው እንደተማር ነው። አሁን ለምሳሌ አንድ ወይም ነጋዴ ምን ብለው እንደዚህ እንደንቱ ነው። አሁን እንግዲህ ከንግድ ጋር የተያዘ ነገር ስለሆነ ወይም ይሄን ቤትን ቅድም አስተናልና ለመስራት ለምሳሌ ካፒታል ያስፈልጋል አይደል? ወደኛ ነው የምታውስ። አሁን የዚህ አሁን ቤት ለመስራት ካፒታል ምንድነው ብለን ብንል ምንድነው የምንለው? ገንዘብ አይደል? በዋናነት ገንዘብ። ግን ገንዘብ ብቻ ካፒታል ነው ለዚህ ቤት መስራት? የሰው ዕውቀትም በቃ ይሄን ቤት ለመስራት እንደ ሪሶርስ የምንጠቀማቸው ነገሮች በሙሉ ካፒታል ናቸው። እስኪ ልጠይቃችሁ የክርስቲያን ካፒታል ምንድነው ታዲያ? ክርስቶስን ወደ መምሰል ለማደግ የሚያስብ አንድ ክርስቲያን ካፒታሉ ምንድነው ብላችሁ አሰባችሁ? ድንገት ካሰባችሁ ከእሱ ያገኘ ነው ራስ መካድ ነው።
እሱማ ፕሮሰሱ ላይ ነው። ግን መጀመሪያ ህይወቱን ለመጀመር መውደድ ወይም ክርስቶስን መፈለግ መሻት ከዚህኛው ገበያ ሄዶ ወደዛኛው ሲሄድ ያለችው አሞንቶ ቦታ የቀየረባት የክርስቲያን ካፒታል ብላችሁ ታስቡት። ለማንኛውን ገበያ መጥላት እሺ ምን ተሰጥቷችኋል እንዴ? ህይወት ጥያቄ። ስለዚህ የክርስቲያን ካፒታል ካየነው እንዴ ጊዜና ህይወት ነው። አልገባኝም። እሺ አስረዳ። አሁን ያለሽው እንደዚህ የምናወራው በህይወት ስላለሽ አይደል? በህይወት ስላለሽ ብቻ አይደለም። በሰጠን ይሄንን ህይወት የሰጠን ደግሞ በጊዜ ውስጥ ገድቦት አይደል እግዚአብሔር? አሁን ትልቁ የክርስቲያን ካፒታል መኖር በህይወት መኖር እዛ ጋር አሁን ቅድምም ያለው ውድ ዋጋ ከፍሎ ያለው እኮ አንዱ ይሄ ነው። የኛን ሞት ወስዶ የሱን ህይወት የሰጠን ካፒታል የሱ ህይወት ነው። እሷን ህይወት ነው የምናወራት እንጂ ይሄ አሁን ልቡ ደም እየረጨም ህይወት የሌለው እሱ ልቡ ደም የረጨ ሁሉ ያው ነው ማለት አይደለም። ግን ለምን መሰላችሁ ይሄን ያነሳሁት? ምንድነው ታዲያ አሁን መቼም ይሄን መጽሐፍ ስናነብ ከህይወቴ ጋር ምን ተገናኝቷል የሚለውን አይደለ ማሰብ ያለብኝ። እና ታስብ የነበረው ይሄ ነው። ታዲያ የሰጠኝ ምንድነው በዚህ ምድር ላይ ብዬ ፈርዘር ስናነብ ስንጠይቅ የምናገኛቸው ነገሮች የእውነት በጣም ድንቅ ስጦታ ነው የሰጠን። መጀመሪያ ይሄም ራሱ ከሱ ሆነ ነው አይደለ? ጊዜም ህይወትም እሱ የሰጠን ነው። አሁን እሱ በሰጠን ህይወትና ጊዜ ነው ካፒታላችን። በዚህ በሰጠን ካፒታል ምን ተገበያይተናል ነው ጥያቄው። ስለዚህ እንደ ክርስቲያን ካወራን ምንድነው ክርስቲያን መገበያየት ያለበት መግዛት ያለበት መሸጥ ያለበት ምንድነው? ለምን አሁን ልክ አሁን ለምሳሌ ነጋዴ ሄዶ ቀኑ ሙሉ ውሎ ይነግድና መጨረሻ ላይ ሲመሽ ምን ያደርጋል? በር ይዘጋና መቼም የምናውቀው ነው። በር ይዘጋና ትርፍና ኪሳራውን ቼክ ያደርጋል። ምን ያህል ሸጫለሁ፣ ምን ያህል ካሰብኩት ሄጃለሁ ምናምን ብሎ ማታ ገቢና ወጪውን ይሰራና አይ ጥሩ ነኝ ይላል። ጥሩ ከሆነ ደስ እያለው ያደርጋል። ጥሩ ካልሆነ የሚቀጥለው ቀን ላይ እንዴት አድርጌ ደግሞ ገበያ ላስፋ ብሎ ያደርጋል። ልክ እንደዚሁ ክርስቲያንም እንደዚሁ ህይወት የለው አለው ካየነው። በክርስትና ግን ከባድ የሚያደርገው ምናልባት አብረህ እንድታነሳው የምፈልገው እንደ ገበያተኛ ስናየው ትርፍና ኪሳራ ኮንሽስ ሆነ ነው ቢዝነስን የምትሰራው መጀመሪያ ስትነግድ። አንዳንዴ ምን ይሆንን ብዙ ሰው ጋር ማገኘው ራሴ ጋር ምን አገኘዋለሁ እንዴት እንደዋልኩ ራሱ አላውቀውም ብሎ አለ አንኮንሽስ ሆነ ዝም ብለህ የምትለው ኪሳራውን ትርፉን ኪሳራ ብለህ ዝም ትችላለህ። ሩቲን የሆነ እንትን የሚሉት አለ ራት ሬስ የሚሉት አለ። አይጧን ይከቷትና ብላ ትሮጣለች። የሮጠች መስላት አይተም አለች ትሮጣለች። ጂም ውስጥ እንዳለው ሳይክል ማለት ነው ያለ አልሄድም እና ያ ኮንሽስ ሆኖ መቀመጧን የመጀመሪያው መቀመጧን ካላገኘናት ምናልባት አሁን እቺ ሞመንት ሆናለች ለኛ ውጭ ላይ ለካ ያለው እዚህ ጋር ነው ወዴት ነው የሚሄደው ምናምን የምትለዋ መመርመሯን ሰው የሚደርስባት ሞመንትን ካላገኛት መባከን ውስጥ የሆነ ሰው ሊሆን ይችላል። ለመመዝገብ የማያስችል አንዳንድ ውሎች 24 ሰዓቱ በምን እንዳለፈ ቁጭ ብለህ ስታስታውሰው ራሱ ማታውቀው ምን እንደበላኸው ስትባል ረስተኸዋል። የዓለም ሩጫ ውስጥ ይከተንና በቃ ዝም ብለን ውለናል። አንዳንዴ ምን እናወራለን ከሰዎች ጋር ስናወራ ትምህርት ቤት እያለን በተለይ ወደኋላ ተመለሱና የሆነች ትምህርት ቤት ፓዟ መንገዷ ራሱ አንድ አይነት ናት። አስተውላችሁ ማለት ጓደኞች ጋር የምንገናኝባት አለች። ተገናኝተን ወደ ትምህርት ቤት እንሄዳለን። ያቺ መንገድ አትቀየርም። ታክሲም ከሆነ ታክሲ ያለው አንድ ነው። እሷን እኮ 70 ዓመት ሊኖር ይችላል። እንደዚህ አይነት ምን መጽሐፍ ላይ ሳነብ ያገኘው መሰለኝ አንዳንድ ሰዎች ይላል 70 ዓመትን 1 ዓመትን 70 ጊዜ ይኖሩታል ይላል። 1 ዓመት 70 ጊዜ በጣም ኤክቲክ ስማ። አንዳንድ ሰዎች ደግሞ 70 ዓመትን ሙሉ ይኖሩታል ማለት እያንዳንዱ ዓመት ብትጠይቃቸው አዲስ ዓመት ይኖሩታል ነው እዛ ላይ ነው የሚያስቀምጠው። እና አዲስ ዓመት እንትን ሲጽፉልን ታስታውሱ ከሆነ እንኳን አደረሳችሁ አይደለም የሚሉት አዲስ ዓመት እንትናቸው ሊከሰት ካስታውሳችሁ በአዲስ ዓመት መልካም አዲስ ህይወት ምትል አስቀምጠውባታል። ጊዜውን ለካ የሚቀይረው የኛ ውሳኔ ነው እንጂ ጊዜው ማለት ምንም አዲስ ዓመት እስከረማ የሚጠብቃቸው ጊዜ ያላዳደ ሰይዶ ጀምራል ካፒታል ህይወት ጊዜና ህይወታችን እየሸመትን የምንገባው ምንድን ነው አለ አይደል? መጽሐፍ ቅዱስ ላይ በጣም ወዶ ታሪክ አሁን በደንብ ባላስታውስም ሩት ናት አይደል? ምን ቀርመሽ ዋልሽ የምትላት
እናቷ ከማን ቃርመሽዋል ምን ቃርመሽዋል የሚባል ታሪክ በጣም ደስ ይለኝ ነበር። ሁላ መታ እቺ እኮ ጥያቄ ናት። በየቀኑ ምን ቃርሜ ምን ሸምቼ ዋልኩኝ። በእውነት ይሄ ሁላ ዋጋ የተከፈለበትን ህይወት የሰጠኝ ክርስቶስ ከእርሱ ጋር ውያለሁ። ሸምቼ የዋልኩት ምንድን ነው? በእርግጥም አሁን ይሄ ነፃ ፈቃድ የሚለው ነገር ትልቅ ዋጋ ያለው ግን ደግሞ ያልተረዳ ነው። እንደውም የሚጎዳ ባይሰጠኝ እንደውም ቅድም ነበር ዳኒ ያልከኝ ነፃ ፈቃዴን ወስዶ ቢሰራኝ። አንዳንዴ ነፃ ፈቃድ በመሰጠቱ የምርጫችን ወከባ ግን ደግሞ ደስ የሚለው ነገር አሁንም በጣም ያጽናናኝ ማለት ነው። ነፃ ፈቃድ ላይ ያጽናናኝ ነገር ዝም ብሎ አይተወኝም። እዛ ገበያ ላይ ልክ ይህንንም ታሪክ ስታየው እዛ የተዋከበ ዲስኩር ያለበት ገበያ ላይ ሆኖ ስቲል ግን ቃኘት አድርጓል። በዛች ምልከታው እንኳን ሄዶ መጨረሻ ላይ ክርስቶስን ማግኘት ችሏል። በዛ ወከባ ውስጥም ብንሆን ትንሽ መሻት ካለች አይተወኝም የሚለው እምነት ነው በጣም እንጂ በየዕለቱ በዚች ምድር ወደ ዓለም ከመጣን የዓለም ገበያ በጣም ያዋክባል። ሌላው እኮ መንፈሳዊ ገበያ ውስጥ እንኳን እንሆንና 5000 ነው ምናምን አይደል ገበያ ተከትሎት የነበረው። አሁን የዓለሙን ገበያ ጭራሹን ክርስቶስ የማይታሰብበት የሌለውን ገበያ ውስጥ እንኳን ወጣው ብለን ወደ መንፈሳዊ ገበያ ብንመጣ ተከታዮች ብዙ አይነት አልነበሩ። እንደው ጀስት በቃ ለምግብ የመጡ ለሆነች የህይወት ላይ የሆነች ነገር እንድትቀየር መከተል እውነት ክርስቶስን መከተል ሳይሆን የሆነች ነገር በህይወት የጎደለን ነገር እንዲሞላልን የምትፈልገው ክርስቶስንም ሆነ ለምትፈልግበት ምክንያት ደግሞ ሌላ ነገር እንደገና ፊልተርድ ይሆናል። እዛው ገበያ ላይ መንፈሳዊ ገበያ ላይ ብንሆን እሱ ራሱ ቼክ ካልተደረገ ሸመተ የምትወጣው ኮስን እኮ ነው የምልሽ። አሁን እንደ ክርስቲያን ልክ ስንቀመጥ ልክ በቃ ክርስቶስና ክርስቶስን መምሰል ከሆነ ህይወት ብለን አላማ አድርገን የያዝነው አሁን እዚህ ጋር ነው የገበያው ዋና አላማ ምንድን ነው? እውነት ቀኑ ሙሉ ስንገበይ ውለን የምንገባው የሚለው ነገር እንዲያውም ማታ ላይ ራሱ ቼክ እናደርጋለን ስትይ አሁን ያነሳቸው ቅድም እንዲያውም አሁን መሰረታዊ ነገር አንስቷል አይደል? ፍቅርና ራስን መካድ። እነዚህ ሁለቱ ነገሮች በቃ ክርስቲያን እሱን እየመሰለ ለማድረግ የሚሰራበት ግብአቶች ናቸው። ስለዚህ እነዚህ ነገሮች ልክ ራሱ ባለቤቱ ባስቀመጠው አተረጓጎምና ባህሪ ልንቀበለው ግድ ነው። ያው የገባኝ እሱ ነው። የራሳችን ተርጉም በቃ ቶታሊ አሁን አንዱ አሁን ራስን መካድ የሚለው ነገር እኮ ማለት ተመጋጋቢ ነው። ካያችሁት ሰው ወደ ፍቅር የሚያድገው ራስን በመካድ ነው። እንዲያውም ይለዋል እኮ ፍቅርን ለሁሉ ሰጥቶ የኖረ አለ እንዴ ብሎ ሲለው አዎ ማለት ፍቅር እንዴት ነው የሚታወቀው ቢባል ፍቅር ለሌላ ሰው በመኖር ይታወቃል። ከዛ መገለጫው ውስጥ ምንድነው? ቀጥሎ ይለዋል እኮ ፍቅር ለሌላ ሰው በምትኖረው ህይወት ይታወቃል። ለሌላ ሰው ስትል የምትኖረው ነው ፍቅር። ከዛ መገለጫው ደግሞ ምንድነው? ለዛ ለወደድከው ሰው በምትከፍለው መስዋዕትነት ነው መገለጫው። በቃ አሁን ይሄ ፍቅር ይሄ እንዲያውም አንድ ሰው ብሎ ይላል እኮ አይደለም መጽሐፍ ላይ። እንዲያውም አንድ ታላቅ ሰው ብሎ እኮ ቆሮንቶስ 13 ላይ ያለውን የፍቅር ባህሪ በደንብ ይዘረዝራል እኮ። ፍቅር አይመካም፣ አይቀናም፣ አይታበይም፣ የራሱን አይፈልግም፣ አይመካም፣ ከሁሉ ጋር ደስ ይለዋል። እንዴ በጣም ደሳስ የሚሉ ነገሮች ይዘረዝረዋል። የራሱን አይፈልግም። አሁን እንደ ቀልድ የተቀመጠች አሁን ይሄ ገብቶናል። እዛ ቆሮንቶስ 13 ስለ ፍቅር ባህሪ ዘርዝሮ የተቀመጠው ነገር ገብቶናል። አሁን ቅድም የሚያሉት እኮ ይሄ ነው። ፍቅርን መጀመሪያ ውደደው ሲሉ ፍቅርን ስንወድ ከነዚህ በቃ ፉል ፓኬጅ የሚባለው ነገር ፍቅር ይሄ ነው። አሁን ያንን ነገር እንዴት አድርገን እናምጣው ነው ጥያቄው አይደለም። ያ የሚመጣው በምንድን ነው ከተባለ እንዲሁ እንደ መጽሐፉን ካየው ራስን መካድ በሚል ሀብል ስለሆነ ያንቁ ፈጥ የተያዘው ተከትሎ ምንድነው የሚመጣው ማለት ነው? ራስን መካድ። አሁን ራስን መካድ ምንድነው ብለህ እኮ ስትል እኮ ቀላል ነገር አይደለም። ግን በቃ ይሄ ራስን ባዶ እያደረግህ መሄድ ነው። እኔ እንዲህ ነኝ ወደ የሰበሰብካቸው ነገሮች ትተህ ባዶ እያደረግህ መሄድ ነው። ግን ባዶ እያደረግህ ባዶ እያደረግህ ስትሄጂ ምንድነው እየሆነ የሚመጣው ነው? ብዙ ጊዜ አባታችንም ሲያስተምሩን እኮ ይሄ ነገር በጣም ነግረውናል። ያው ያልተነገረ ያልተጻፈ የለም ያልተኖረ እንጂ እንደሚል ይሄ መጽሐፍ
ብዙ ተነግሮናል፣ ብዙ ሰምተናል። እና አሁን ራሱ ፍቅር እንዴት ነው የሚገኘው ወይም እንዴት ነው ፍቅርን ማዳበር የምንችለው ቢባል እንደተባለው የፍቅርን ጽንሰ ሀሳብ መጀመሪያ ራሱ የሰው ልጅ በቃ ምንድን ነው እውነት ፍቅር? እኔ አሁን ለማፍቀር ሳስብ ወይም ለመውደድ ሳስብ እውነት ፍቅርን ከነፉ ፓኬጁ ነው ወይ ልቀበል ያሰብኩት ብለን ቁጭ ለመመርመር አለብን። በእውነት ቁጭ ብለን ያለበለዚያ አይሆንም። እየበተንክ ነው ያላገባሁት እንዳትል ወይ አይደለም። የኛውማ ይሄ ወደዚህኛው ነው። ግን ሞር ወደ መንፈሳዊ ስናመጣው ግን በእውነት ፍቅርን እኔ ገበያው አሁን ይሄ እውነት ምን ቢንደው ይሄን አሁን ሳስብ ብዙ ጊዜ ምንድን ነው ማዕከል ወደሆነ ወደ ክርስቶስ መሳብ አለብን እንደ ክርስቲያን ካወራን። ለምን ጭውታችንም የነፍስ ወግ አይደለም። ነፍስ ጥማቷ ክርስቶስ ነው፣ ምንም ጥያቄ የለውም። ረሃቧ፣ ጥማቷ፣ መሻቷ፣ ፍለጋዋ ካየነው ነፍስ በደንብ ካዳመጥናት የሰራትን አካል ነው የምትፈልገው ካስተዋል። ስለዚህ ያን ጥሪ ወደ ነፍሳችን ጠጋ ብለን ስናዳምጥ ወደዛ መድረስ ከሆነ የምናስበው ሲሪየስሊ በጣም ቆም ብለን ማሰብ መቻል አለብን። ራሱ አሁን ገበያው ላይ ለምን ይሄ ዓለም ተሰጥቶናል፣ ከነፃ ፍቃድ ጋር የፈለግነውን እንገበያ ሰጥቶናል። የምርጫ ጉዳይ ነው። ግን እንዳልኩት ነው ቅድምም ልክ ለመግዛት የሆነ ነገር ስናስብ ለምንድን ነው የምንገዛው? ይህን መግዛት የምናስበው ነገር ራሱ ከህይወት አንጻር ስናየው የሚጠቅመኝ ነው የማይጠቅመኝ ነው የሚለውንም ቆም ብለን ማሰብ የለብንም? አሁን ስታየው ይሄ ነው እና አሁን እኔ ዝም ብዬ አሰብኩት የሆነ ሰዓት ላይ ሄደት አልኩ በህሊና ወዴት ካላችሁ ክርስቶስ እኛን ወደ ገዛበት የት ነው የገዛን የሚል ነገር አስብ አደረኩና በውድ ዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ ያውም ደግሞ በገዛ ደሙ ነው የገዛችሁ የሚል አለ አይደል? እኛን ክርስቶስ የገዛው ለታርብ ላይ ነው አይደል? የገዛ ለታርብ ላይ እኛን የገዛበት ገበያ ክርስቶስ ለታርብ አላከበርኩባችሁ ማለት ሰዎች ትንሽ ከባድ ኮንሰፕት ውስጥ ነው የገባኸው። የእኛን ፓርት ስለሆነ አሁን አሳስቦን ማለት የክርስቶስን መከራውን ለዕለተ ዓርብ እናስብ ካልን መቋቋም ከምንችለው በላይ ነው የሚሆነው። እንትኑ ራሱ ምንድነው ግን ችግሩ ያንንም ያህል ነገር እቺ የዓለም ዲስትራክሽኑ እንዴት ሊያስረሳኝ ቻለ የሚለው ሁሌም እሱ ጋር ነው አቆ ፖይንት ያለው። ስንጠቀልለው አይ ቲንክ ከዚህ ወሰድኩት በጣም ቴካዌይ ፖይንት ምንድነው የመጀመሪያው ነገር መሻቴ ምን ላይ ነው ማለት ምንድነው መሻቴ የሚለው መለየት በደንብ ያለብኝ ይመስለኛል። በየቀኑ ደግሞ ገበያ ውስጥ ስለሆነ ያለ ነው በየቀኑ ክርስቶስ እዛ ጋር ሆኖ ይጠብቀኛል። እኔ ደግሞ የሆነ ገበያ ውስጥ ነው ያለሁት። መዞር ነው ለዛ የሚጠበቅብኝ በየቀኑ እሱ ጋር መሄድ ነው። የየቀን ኑሮ ነው ክርስትና። በቃ አንድ ቀን ጨርሼ ዛሬ በነጋታው ስነሳ ፍጹም ክርስቶስ የሚመስል ሰው ሆኖ መኖር አይደለም። ኢቭን ክርስቶስ ሲናገራቸው ለሐዋርያት ሲነግራቸው ምንድን ነው መጨረሻ አልቲሜት ማድረግ ያለባቸው ሲነግራቸው ምንድን ነው እኔ ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተል። ከዛ ተከተሉት ግን አልወደቁም ማለት አይደለም። እየወደቁ እየተነሱ እየካዱት ምን እያሉት የሚሄዱት ጉዞ ነበረና በጣም ደስ የሚል እንትን ነበረ። ይሄ ፖይንት አልነካ ነው ብቻ ዋናው ነገር ግን ሲጠብቀንም ያንንም ዋጋ ከፍሎ ቁጭ ብሎ ሲጠብቀን ሁልጊዜ ብቸኛ መሆኑንም እኛን እየጠበቀ እንዳለ ለዛ ገበያ ራሳችንን ማለት ዋጋም ከፍሎ እንደገና ደግሞ በአሩን ነው። እኔ አንዳንዴ አባት ቁጭ ብሎ እየጠበቀ መሆኑን በየቀኑ እየደወለ ግን ምንም አይልም እየጠበቀ እኮ ነው በስስት በፍቅር። ከዛ ግን ስትደውል ታሞ ምንም ብሎም እኮ እየጠበቀ አንተ ኤክስኪውዞች ትሰጣለህ። ልክ ቤት ስትመጣ ግን ታሞ የተኝቶ አንተ ደህና ነህ ነው የሚልህ እኮ አይደል? ወላጅ አባትም እናትም አንተ ግን ደህና ነህ ነው የሚሉህ። እነሱ በፍቅርህ ሞተዋል ናፍቀው ግን ስራ ስላለው ነው እያሉ ኤክስኪውዝ እየሰጡ ምናምን ነው። ክርስቶስ በዛ ልክ ዋጋም ከፍሎ እንደገና እኛንም ናፍቆ መኖሩን ማወቅ እና ለዚህ መሻት መጣር እኔ በጣም ትልቅ የወሰድኩት ለኔ እሱ ነው። ሁሌም ቁጭ ብሎ እየጠበቀኝ እየናፈቀኝ ያለ አባት እሱን መቀበል ማለት ነው። በቀጣይ እንግዲህ ብሩክ እግዚአብሔር ቢፈቅድልን ደግሞ ያው ማውራት አይሆንም ነገሩ አባም ብለዋል መስቀል ላይ ተከፈለልን መተረካችን
የዲስከሽን የሆነ ነገር አይደለም። እሱ ሲኖር ብቻ የሚታወቅ ነው። ግን አልለካ ነው ልካ ነው እንግዲህ እግዚአብሔር የፈቀዳትን ብቻ ቆንጠር አድርገን ግን ያው እሺ ለመጨረስ ጊዜ ገድበናል እንጂ እግዚአብሔር ይመስገን ስለነበረን ጊዜ አሜን። 哇，自然。